ተገናኝቶ ይታጠብ ነበረ። ምን አገባው ስለ ሌላ ሃይማኖት? ሰው መማር አለበት ትውልድ እኮ አለ አይደል እንዴ? ልክ ነህ እኮ ነው። እንደዚህ ብለን ስንል ተሳዳቢ ናቸው፣ ሙስሊሞች ይከፍሏቸዋል፣ ብዙ ስም ይሰጠናል። ከሚገርም አሁን ላይ የሆነ ነገር እንደዚህ አይደለም ማለት በመጽሐፍ ቅዱስ ሄደ ስትነግራቸው እግዚአብሔር ኢየሱስ ክርስቶስ ከኔ በለጠ ታምርን ታደርጋላችሁ ብሎ ይለ እንዴ እና በነ ተክልዬ በነ አርሴማ ሲሆን ለምን አይሆንም ትላላችሁ? እና ይለዋል። አሁን ስለ አርሴማ ገድል ስታነበው ሙሉውን ብታነብ ስለ ተክልዬ ገድል 4 ነው 3 መጽሐፍ አለ። ያንን ሙሉውን ብታነብ ጆሮን ነው የሚሰቀጥጠው ባቢ። እና ይሄንን የሐሰት ትምህርት ለትውልድ እየመገቡ ክርስቶስንና እንትናን የማን ነው የሚሉ ሰውዬ እንደው ስሙ ጠፋብኝ አንድ ላይ አስተያይተው እንደውን በጣም የሚያሳፍሩ ናቸው። በጣም እውነቴን ነው ምልክ አሁን እኔ እውነት ለመናገር ድንግል ማርያም በጣም ነው የምወዳት፣ በጣም ነው የማከብራት። ግን የሰራችው ተአምር አለ? ኧረ እኔ አልሰማሁም። እኔ በመጽሐፍ ቅዱስ ማርያም የሰራችው ተአምር አላየሁኝም። ተአምር የምትሰራ ሴት ብትሆን ኑሮ ተአምር የሚሰራባት እንጂ ተአምር የምትሰራ ሴት ቢሆን ኑሮ ልጇ ጠፍቶባት እየኳተነች ልጇን አትፈልግም ነበረ። በነገራችን ላይ የተሰራው ተአምር ተብሎ በድንግል ማርያም ላይ የተሰራው ተረትና ትርክት ግን የሌለ ነገር ፍጹም የለም፣ ውሸት ነው። እኔ እነሱ ማርያም ይቅርታ አድርግልኝ ባቢ፣ እነሱ ማርያም የጌታ እናት አይደለችም። ጌታ ነች? አይ አይደለችም፣ የጌታ እናት እንደዚህ አይነት አይደለችም። የወረደች ራሷን አዋርዳ የወረደች ልጇን ጡትሽን አውጥተሽ እስኪለምናት ድረስ የምታደርግ ማርያምን እኛ የመጽሐፍ ቅዱስ አናውቅም። እነዚህ የወከየት እንዳመጧት ራሱ እግዚአብሔር ይወቅላቸው እንጂ ጡቷን ክርስቶስን ተሻምታ ማን ነበረች? ክርስቶስ ሰምራ የምትባል ሴት የጠባቻት የጠባቻት አይደል? ልክ ነሽ፣ ትክክል ነው። በጣም ልክ ነሽ። በጣም ልክ ነሽ። አንዳንዴ አሁን ኦርቶዶክሳውያን ፕሮቴስታንቶች ኢየሱስ ጌታ ነው፣ ኢየሱስ ያድናል፣ ኢየሱስን እንትን በሉ ስለሚሉ አሁን ማንም ኦርቶዶክሳዊ በኢየሱስ ስም ብትሉ ደንብሮ ገደል ይገባል። ለምን? ፕሮቴስታንት ስለሚጠላ። ገባሽ? ሌላ እኮ ምክንያት እኮ የለውም። ተሰቀለልኝ የሚለውን ኢየሱስ ክርስቶስ ወደ መጠየፍ ደረጃ ነው የደረሰው ኦርቶዶክሳዊ የሚባለው ትውልድ። ተው ብትለው ማይሰማ ትውልድ ነው። አይገናኝም። ፕሮቴስታንቶችን ስለጠላ ኢየሱስ በጣም ይጠየፈዋል። ኮፕሊንክ አድርጉ ቅዱሳን። ለምን አባቱ ነው የሚያሳዩ? እኔ ደግሞ ስድባቸው ቀላል አያስቀኝም። ስድባቸው እኮ እናቴ እንድል አድርጋት፣ እናቴ ምናምን ትሆን፣ እናቴ እንደዚህ እኮ ነው። ያው ይታወቀ ነው። እውነት እንዲህ ይላሉ። እኛ የሐዋርያት ቅብብሎች ነን ይላሉ። እኔ የሐዋርያት ቅብብሎች ካሉ ሐዋርያቶች መጽሐፍ ቅዱስ ላይ እንደተጻፈ ከሆነ ብዙ ዋጋ ከፍለዋል፣ ብዙ ነገር አድርገዋል። ሲሳደቡ አላየንም። የሐዋርያ ቅብብሎች ስለ ማርያም ተሰቅላ ሞታ በ3ኛ ቀን እንዳረገች አልሰበኩንም። እንግዲህ መጽሐፍ ቅዱስ ላይ የለም። ግን እኛ የሐዋርያት ቅብብሎች ቤተክርስቲያናችን ክርስቶስ ነው የቤተክርስቲያናችን ራስ እያሉ እኔ የቱጋ የክርስቶስ ራስ የቱጋ እንደሆነና የማርያም ራስ የቱጋ እንደሆነ ለእቺ ራሱ ባክ ደስ ይለኛል። በዛ እምነት ውስጥ እኔ በጣም ከባድ ነው። እንጃ በኢየሱስ በኢየሱስ ስም ካልሽ በጣም ከባድ ነው። ደንብረው የሚጠፉት ኦርቶዶክሳውያን ናቸው። በኢየሱስ ስም ከተባለ በቃ የሚጠሉት ነገር ነው፣ የሚጠሉት ቃል ነው፣ የሚጠሉት ቃል ነው። አዎ ችግሩ ምንድነው? እዚህ ጋር ይመጡና እስኪናውራ ብለሽ ብትያቸው ራሱ ስለ ኦርቶዶክስነት እየጠየቅሻቸው፣ አሁን ለምሳሌ አንድ ሰው ጥያቄ አለው
አንድ ኦርቶዶክሳዊ ሌላ ሰው ሌላ እምነት ሌላ የሆነ ነገር የሚከተል ሰው ጥያቄ አለኝ ብሎ ካለ የጠያቂውን ማንነት ማወቅ እንትን አይደለም፣ ግዴታ አይደለም አይደል? አስፈላጊ አይደለም። ምን ይሰራል? አንተ ምንድነህ? አንተ ወይ በጥበብህ ማወቅ ነው ወይም ደግሞ አለመጠየቅ ነው። ስላንተ ከተጠየቅ አንተነትህን መናገር እንጂ ስላንተ ስትጠየቅ አንተስ ማነህ ብለው መጠየቅ ምንም ትርጉም የለውም። ማንንም ሰው እዚህ ጋር ይመጡ እንጠይቃቸዋለን። አንዳንዴ 665 ነን ብለን ስንል እናንተ ማለት በቃ ሰይጣን አምላክ ናቸው እንዲህ ብለው ይጠፋሉ። ሰይጣንን እያመለከ እኮ ነው። ሰይጣን ራሱን እያመለከ በውስጡ ያለውን አላወቀውም። ለዛ ነው ከባድ ነው። እንደነገርኩሽ ነው። ገዳም ውስጥ ሰይጣን ገርዘው ሳገብቶ እግዚአብሔርን ያመለከ ሰይጣን አለ ብለው እንደዚህ አይነት ነገር ከየት ነው የመጣው? እኔ በጣም ነው የሚገርሙኝ። ለማስታረቅ ሰይጣን ቀድሞ ነው የወደቀውን ሰይጣን እሷ ልታስታርቅ በጣም ትገርማለች። እና ይሄንን እያስተማሩ ወደ ጋነም በገበችው ሰዓት በሰውነቷ ውስጥ ብዙ ሰዎች የብዙ ሰው ነፍሶችን አጣብቃ ይዛ ትወጣለች እያሉ ሲያስተምሩን አሳድገው ከዛ አሁን ይሄንን ገድላቸውን ወጥተው ሲያወሩ እኛ በቤተ ክርስቲያናትና ግማሹ ፓርት ገድልን አንቀበልም ድርሳናትን አንቀበልም ይላል። ግማሹ ደግሞ አሁንና ትንሽ አኬ ነው መሰለኝ ከነሱ ውስጥ ለየት ብሎ እንትን ይላል። በድርሳናት ላይ ያው ደንገጥ ብሏል። ነቃ ያለ ሰው ነው። እና እሱን ራሱ የሚቃወሙት የሚሳደቡት ብዙ አሉ። ለምን በክርስቶስ በኩል ካልዳንክ በሌላ በኩል በማንም አድንም እያለ ሲያስተምር ነበረ ሰሞኑን። እና በዚህ ትምህርት ራሱ እኔ እውነት የኦርቶዶክስስ ቢያገኙት አርደውት ይገሉታል። አንዳንዱ እንደው ነፍስ መግደል ማጥያት የማይሆንበት ማለት ነው። ግን በቃ ውስጥ ስትናገር ሰይጣን ነክ ይልሃል። አሁን አንድ ወንድም ምንድነው ያለው የሰማሁት እኔ አንድ ሰው ኦርቶዶክሳውያን መጽሐፍ ቅዱስ ብቻ ቢያገኙ ማለት ወይ መናፍቅ ይለዋል። ከቻሉ ደግሞ ምናልባት የተረጋገጠ ነገር ካለ ፕሮቴስታንትም ሆነ ካወቁ ነው ሌላ ነገር ሊያደርጉ ይችላሉ። ካላወቁ ግን መናፍቅ ተብለህ ነው የምትባለው አለ። ልክ ነው። ሰው ምንድነው ያደረጉት? መጽሐፍ ቅዱስ እንዳያነብ ድርሳናትና ገድላትን ተብለው ምንጫቸው የማይታወቅ ምንም እውነት የሌላቸው የሌስቢያንና የጌይ ታሪክን የሚያወሩ ሶዶማዊነትን የሚደግፉ መጽሐፍትን ደቅነው በዛ ነው የታሰረው። ትውልድ አያውቅም እኮ መጽሐፍ ቅዱስ እኮ አያነብም። አሁን አንድ ኦርቶዶክስም ቢሆን አንድ ክርስቲያን ነኝ የሚል ሰው በኢየሱስ ክርስቶስ መሰቀል ነው የዳንኩት ብሎ ካላመነ ምንድነው ትርጉሙ? ክርስቲያን መባሉ ታዲያ ምንድነው? በጣም ማለት እኔ እንጃ እንዴት እኔ ከሚገርመ ከሀገር ከወጣሁኝ 3ኛ ዓመቴ ነውና መጀመሪያ ጊዜ ስመጣ ዱባይ ነው ያለሁት። ኦርቶዶክስ የኢትዮጵያዊ ቤት ነበር የደረሰኝ እዚህ አግብታ ማለት ነው። ከዛ የኖርን እኔ ጴንጤ መሆኔን ነግሬያታለሁ። ከዛ በቃ በጣም የሆነ ምን ልበል እንደ አውሬ ነው የሚያደርጋት። የኔን እምነት መከተል አለብሽ፣ ገድላታ የጎርጊስን የአቡዬን የእናንተናን ገድል ምናምን ገዝታ ከኢትዮጵያ አምጥታ እነዚህም ማንበብ አለብሽ አለች። ከዛ አልኳት እኔ በአንቺ ጭንቅላት አልመራም ማለት ጭንቅላት ያለኝ ሰው ነኝ፣ ልጅ አይደለሁኝም፣ ህፃን አይደለሁኝም፣ ሞተት የምታገችኝ ለቺ ማቅ ነው የትኛውን ማንበብ እንዳለብኝና ይሄንን ያለችኝ መጽሐፍ ቅዱስ አነብ ነውና መጽሐፍ ቅዱስ በጣም ነው ማነበው። በሰዓቱ መጽሐፍ ቅዱስ የኑላ ወስደው ምናምን ነው ከቤት የወጣሁት። እና ምን ለማለት ፈልጌ ነው መጽሐፍ ቅዱስን ስታነብ መጽሐፍ ቅዱስ ለነሱ ሰይፋቸው ነው ማለት ይበላቸዋል እሱን ሲያነቡ ይመስለኛል። እና ከመጽሐፍ ቅዱስ ይልቅ ገድላትንና ድርሳናትን እንድታነብ የሚገፋፉ ክርስቲያንን ብሎ ከሰኞ ከ1 እስከ 30 ከየት ያመጡትን እንደሚያከብሩ ባይታወቅም አንድ እንትና ሁለት እንትና እያሉ ያከበሩ
ሰው ላይ የሚያደርጉት ግፍና ሰውን የሚሳደቡት ስድብ የሚናገሩት ንግግሮች ሁሉም አይደሉም አሉ እና ይሄንን ስታይ እዚህ እምነት ውስጥ አንተ ተመልሰ ምን ብለህ ትገባለህ? እንደው ምን ብለህ ትከተለዋለህ ይሄንን እምነት? እና በዓላቱ የግብጽ ነው በዓላቱ የግብጽ ነው። ልደታ፣ አባ ጉቦ፣ ባታ፣ ዮሐንስ፣ አቦ፣ ኢየሱስ፣ ስላሴ፣ አባ ኪሮስ፣ ጨርቆስ፣ መስቀል ኢየሱስ፣ ሐና ማርያም፣ ሚካኤል፣ እግዚአብሔር፣ አቡነ አረጋዊ፣ ቂርቆስ፣ ኪዳነ ምህረት፣ እስጢፋኖስ ምናምን እያለ እስከ 30 አንተ ምን የዛሬ ቂርቆስ ማርያም እንትና እያሉ ወይ ልጅ ማርያም የግብጽ ነው የግብጽ ነው። አሁን እዚህ ምን ያደርጉ ነበረ? ጳጳስ እኮ ከግብጽ ይመጣ ነበርና ጳጳስ ከግብጽ ሲመጣ ምን እንደሚደረግ ታውቂያለሽ? ወርቅ ተሸክሞ ነው የሚመለሰው ከኢትዮጵያ። እንትን እኮ ነው ላይ ያለው ነው የሚሰበስቡት ወርቅ። ምክንያቱ ጳጳስ ምን ይደረጋል መሰለሽ? በቁመቱ ልክ ነው እንትን የሚሰጠው የወርቅ ዘንግ ይሰጠዋል። ገባሽ? ወርቅ ነው የሚሰጠው። ይመጣሉ፣ ይሰጠዋል፣ ተሸክሞ ይሄዳል። እንደገና አዲስ ሰው ይመጣል፣ ይሰጠዋል፣ እንደገና ይመለሳል። አይመለስም። እኔ የሆነ ነገር ችግር ገጥሞኛል እንደዚህ አይነት ነገር የሚባል እኔ አልተስማማሁበትም እንደዚህ ነገር ካልተቀ የሆነ ምክንያት ይፈጠራል። ሌላ ጳጳስ ይመጣል ከግብጽ ነው። እንደዚህ እያደረጉ የበረበሯት ኢትዮጵያ እነሱ እና ይሄ ኢትዮጵያ ውስጥ ብዙ ነገር አሁን መስተካከል አለበት። አሁን እዚህ ጋር ቁጭ አድርጊ ስለ ፕሮቴስታንቶች ደግሞ ነገ ይልባቸዋለሁ ብዙ ነገር አለ። አንቺ ጋር እዚህ ቁጭ ካልሽ ግን እኔ ላንቺ ክብር ብዬ አልፌዋለሁ ዛሬ። ከባድ ነው የክብር ላይ በጣም የምር ግን በጣም ነው ደስ የምትለኝ። አመሰግናለሁ እንጂ አሁን ፕሮቴስታንቶች ደግሞ ብዙ ነገር አለ። ተነግሮ የማያልቅ ነገር አለ። እሱ አለ እኮ አለ። እሱን መቼ አንዳንዴማ ሁሉም ውስጥ እኮ ችግር አለ ባብዬ። አዎ ችግሩ ምንድነው? መሰረት አይደለም። የድህነት መሰረት አድርገው አይደለም የሚከተሉት ፕሮቴስታንቶች። አሁን አምልኮ እየተባለ የሚደረግ ብዙ ነገር አለ። አሁን እሱ ምንድነው ብለሽ ብትጠይቂው አይ ስህተት ነው፣ እንደዚህ በማድረጋችን ስህተት ነው፣ ሰው ነን፣ ሰው ደካማ ነው ሊልሽ ይችላል እንጂ እንደ ኦርቶዶክሳውያን ስንክሳር፣ ታምረ ማርያም፣ ድርሳነ ምናምን፣ ገድላት እንደዚህ አይነት ነገር አይደለም። በጣም ነው የሚሰቀጥጠው። ውስጡ ገብተሽ ደግሞ ስታዩ ሴት ከሴት ተሳስማ በአፏ ምራቅ ገብቶ ልጅ ተረገዘ፣ ልጅ ወለደች። አሁን እንዴት ነው በአፍ ወደ ማጸን የሚገባው ምራቅ? እንደው አረገዘች ብለን ብንል በአፍ እንዴት ነው ማህፀን ጋር የሚደርሰው? እና አሁን እኮ አንተ ለዚህ ትውልድ ስትናገር እኮ ነው የሚሻለው። ቀላል እኮ አይሳደቡ። ምን አንዳንዴ በቃ መልስም እንኳን ለመስጠት ያሳፍራሉ። መልሰ ለነሱ መልስ መስጠት። አንድ ልጅ ባለፈው ስለሱ ስናወራ ውሸት ነው ይላሉ። መጽሐፉን ክፈተው ነው አብዛኛው ጊዜ የሚባለው። እነሱ ደግሞ ምንድነው የሚያደርጉት? ይታዘባሉ። አንድ ቁጭ ብለው ይታዘቡና የሚከፍት ሰው አለ እላለሁ። መጽሐፉን የሚከፍት ሰው ነው እንትን ማድረገው እንጂ ራሴን ከፍቼ አሳይቼ አላውቅም። አውቀው እንደዛ ይላሉ። ከዛ አንድ ልጅ የተበላው ምንድነው ራሱ ድርሳነ ዑራኤልን ተሸክሞ መጣ። ቁጥሩና ምዕራፉን ነግረን እንዲያነበው አደረግነው እና የድርሳነ ዑራኤል የሁለት ሴቶች ታሪክ እንዲያነበው ካደረግነው በኋላ እዚህ ጋር ምራቅ ስጋ ሆነ ማለት እንችላለን ብለን ስንለው አዎ አለ። አዎ በቃ ሁለት ሴቶች ተሳስበው የተወለደው ልጅ ምራቅ ስጋ ሆነ ማለት እንችላለን። ታምር መስራት አይችልም እንዴ ነው የሚሉክ? እግዚአብሔር ታምር መስራት አይችልም እንዴ ነው የሚሉክ? ታምር መስራት ምንድነው? ለምን ቆመ ያ ታምር? አሁን ለነገሩ አሁንም እኮ እየተፈጸመ ነው ኢትዮጵያ ውስጥ። ከማህፀኗ ምላጭ ወጣ፣ ከማህፀኗ እንደዚህ ሆነች። 12 ዓመት አርግዛ የወለደች ሴት አለች የተባለው በ2000 ስንት ነው ኢትዮጵያ ውስጥ? ታምር እኮ ነው። አልሰማሽም?
አልሰማሁም ባቢ ዛሬ መስማቴ። አለ ኢትዮጵያ ውስጥ አለ። በዚህ የዘመናችን 12 ዓመት አርግዘው የወለዱ እናት አሉ ተብለው ከዛ ተአምሩ ደግሞ ለአባ ምናምን ተሰጠ። እንደዚህ አይነት ነገር አለ። ከሆዷ ምላጭ ወጣ፣ ማህፀኗ ውስጥ እንደዚህ ሆነ። እባብ ከውስጥ እንዴት ነው የሰው ልጅ ከውስጡ እባብ የሚወጣው? ምን አይነት ሰይጣኑ ነው? ምን ሌላ ከየት ይመጣል? እውነት አይ ውሸት ነው እኮ ውሸት ነው። ድግምት እየተሰራ አውራ ችግር የለውም። አይ አሁን አላወራም። አሁን ሰዓቱ አይደለም። ግን ምናልባት የሆነ ሰዓት ላይ ሾጥ ሲያደርገኝ እነሱ ደግሞ ነካ አደርጋቸዋለሁ። ኦፓ ዛሬ የለችም፣ አልገባችም። ኦፓ ምናልባት አላውቅም፣ ትመጣለች ምናልባት። በቃ እስቲ በኋላ እናወራለን። ትንሽ ስራ አለች ልስራና። እሺ አሪፍ ነው፣ ችግር የለውም። ግን አባል የሚሆኑ ሰዎች ካገኘሽ ግን እንትን በይን እሺ። ምን ወደዚህ እንዲቀላቀሉ ነው ልጋብዛቸው? አዎ 665 የሚቀበሉ የሚሆኑ ሰዎች ከተገኙ እንትን ካልሽ በጣም ያስፈልገኛል። እኔ ብዙ ሰዎች አሁን ሊዱ ምርጥ አባል ነበረች፣ በደንብ ነበር ያስፈረምኳት። ችግሩ ምንድነው? ፕሮፋይሏ የኦርቶዶክስ ሴቶች አለባበስ ነው። መዝሙሩም አንዳንዴ የፕሮቴስታንት አንዳንድ የኦርቶዶክስ ደግሞ ትለቃለች። አንዳንዴ እንዳየሩ ጸባይ ነች። ገባሽ? የኛ መዝሙር በሷ ድምጽ ይዘመራል ብለን ስንጠብቅ እሷ ጭራሽ ሌላ ዓለም ውስጥ ገባችና ታማኝ አገልጋዮች ያስፈልጉኛል። እኔ በቃ እሺ ችግር የለው። እሺ በጣም ነው የማመሰግነው። ችግር የለውም። እኔ በእውነት እኔ ስልጣን ባገኝ ያኔ አቅም ቢኖረኝ ላደርግ እችላለሁ። ግን ምንድነው የሰው ልጅ ተረድቶ አውቆ ገብቶት ሲቀየርና ሲቀይር ነው መልካም የሆነው እንጂ ኢትዮጵያ ውስጥ አሉ የተባሉ ገዳማት ብዙ ጉድ ስለሚሰራባቸው ገዳማቱ ማቃጠል ጥሩ ነበር። እንደው ትልቅ ጽድቅ ነው። ከገዳማት በጣም የሚያስነውር የሚሰቀጥጥ ኃጢአት ነው የሚሰራው ገዳማት ውስጥ የሚወጣው ማለት ነው። እዛ ውስጥ ኃጢአት ነው የሚሰራው። የኃጢአት ስፍራ ብቻ ነው ገዳማት። እና እኔ አቅም ባገኝ እነሱን አቃጠላቸው ነበር። የሆኑ አባታችን ወጥተው ጨንቋቸው እንደተናገሩት ነው ገዳማት እየተባለ ያለው ውሸት ነው አሉ። ትክክል ቢሆን ፈጣሪ ጋር ለመገናኘት ሰውን የዓለምን ኑሮ ጠልቶ ፈጣሪ ጋር ለማውራት ለመጸለይ ቢገቡ ጥሩ ነበር። ግን አይደለም። ምክንያቱም ምንድነው እንኳን ዝሙት ይቅርና ግብረ ሰዶማዊነትን ይሰራል ነው ያሉት። ትክክል ነው። እኔ ተናግሬያለሁ። የ21 ደቂቃ ቪዲዮ ነው ያለው ገዳም ውስጥ ነው የተሰራው። በጣም ነው የሚሰቀጥጠው በነገራችን ላይ። ስለዚህ ሰው የሚያስበው ሌላ ነገር ነው፣ እዛ ጋር የሚሰራው ደግሞ ሌላ ነገር ነው። የሰው ልጅ ደካማ ነው። በቻለው ልክ ነው ፈጣሪውን ማምለክ ያለበት፣ በቻለው ልክ በገባው ልክ እንጂ ይሄ መሰረት የሌለው ነገር ትክክልም አይደለም። ራሱ የሰው ልጅ መስራት እየቻለ የሰው ልጅ መስራት የማይችሉ ሰዎች ማገዝ እየቻለ ገዳም ውስጥ ገብቶ የወጣትነት እድሜውን ማሳለፍ ማለት ራሱ ስህተት ነው። እንደኔ ወንጀል ነው። እኔ አስሬ ነው የማጠፋው እንደዚህ አይነት ትውልድ። አይን የሌላቸው ሰዎች አሉ፣ እጅ እግር የሌላቸው ሰዎች አሉ፣ ሰርተው መብላት የማይችሉ ሰዎች አሉ። አቅም ያለው ሰው እነሱ እንዲያበላ ነበር ማድረግ የነበረበት፣ ማገዝ ነበረበት እንጂ ገዳም መግባት ወንጀል ነው ራሱ። ለምን ይገባል ገዳም? ሰርቶ የሚበላ ከሆነ ሰርቶ ራሱን ችሎ ሌሎችን ማገዝ። ኃጢአት አለመስራት እኮ ይችላል እኮ። ገዳም ስለገባ ብቻ ኃጢአት አይሰራም የሚባል ነገር የለም፣ ውሸት ነው። እንደውም ትልቅ ጽድቅ ያለው ምንድነው? ኃጢአት መስራት እየቻለ ኃጢአት መስራት የሚችልበትን እድል ያለው ኃጢአት ሳይሰራ ቁጥብ ሲሆን ነው የተሻለ እንትን ያለው። ስለዚህ ገዳም ስህተት ነው። ትልቅ ጽድቅ ያለው ሰው ኃጢአት መስራት እየቻለ ኃጢአት አለመስራት ነው እንጂ ገዳም ከገባማ ምን ትርጉም አለው? ምንድነው ትርጉሙ ገዳም መግባት?
በዛ ላይ ደግሞ የሰው ልጅ በጣም ደካማ ነው፣ በጣም ደካማ ነው የሰው ልጅ። እኔ እንዴት እንደማይገባችሁ እኔ እንዴት ከራሳችሁ እንትን እንደማታያይዙት በጣም ነው የሚገርመኝ። የሰው ልጅ በጣም ደካማ ነው። እንትንን ይፈልጋል፣ ይሄ ጸጥ ያለ ቦታ ይፈልጋል። እዛ ጋር ኃጢአት ለመስራት አይ ፈጣሪ ይቅር ባይ ነው፣ ይቅር ይለኛል የማለት እንትን እሱ ውስጥ ይገባል። ስለዚህ ኃጢአት ለመስራት የበለጠ እንትን ያለው እዛ ውስጥ ነው። በነገራችን ላይ ሰላም ብያለሁ አሙ። ሰው ማንንም ሰው ይግባ፣ ማንንም ሰው ይምጣ፣ ማንንም ሰው ማዳመጥ ይችላል። ሰላም ብያለሁ። ትክክል ነህ። አንዴ እንትን ልበል ከታች እዚህ ጋር እናንተና በጣም አንዴ አሙ ገዳም አንዴ ልናገር። ነው እሱ እመጣለሁ። እኔ ልናገር አንዴ። ኦኬ ታወራለህ እኮ አመት አላወራም። ከታች ምንድነው አንቺን አይመጥንም አንተን አይመጥንም የሚላዩ ማንንም ሰው ነው መምጣት ያለበት። ሲጀመር በሐሳብ እኔ ጋር የሚስማማ ሰው እንዲመጣም አልፈልግም። ራሱ ምን ይሰራል? በሐሳብ እኔ ጋር ከተስማማ፣ በሐሳብ እኔ ጋር የማይስማማ ሰው ነው መምጣት ያለበት። ራሱ መፋተግ አለብን እኮ ሐሳቡን መስጠት አለበት። እኔ የተለየ ሐሳብ ነው እየጠበቅኩ ያለሁት። እኔንም የሚቃወም ሰው ነው የምፈልገው። ሐሳባችንን እንድናየው ትክክለኛው የትኛው እንደሆነ ለማየት የተለየ ሐሳብ ያለው ሰው ነው የሚያስፈልገኝ። እኔ ጋር ከተስማማ ትርጉሙ ምንድነው? እንድንተያይ ነው። ስለዚህ አንተን አይመጥንም፣ አንተ እንደዚህ ነው፣ አንተ ላንተ የሚሆን ቤት አይደለም፣ እንደዛ የሚባል ነገር የለም። የሰው ልጅ አይምሮ አለ፣ የሰው ልጅ ያገናዝባል። ስለዚህ የሚፈልገውን የሚያስፈልገውን ራሱ ይወስዳል። በግ አታድርጉት ህዝብ እና አንተ የምትመርጥለት ሰው እዚህ ጋር የለም። ስህተት ነው። ቀጥል አቡ። ኦኬ እሺ፣ ታንክ ዩ እድል በመስጠትህ ማለት ነው። አሁን እኔ የምለው ከመሰረቱ እምነት የሚባለው አንድ ማለት ሳታይ ማመን ወይም ደግሞ ንፋስ ላይ ያለ ምን ልበልክ ህልም በለው ወይም ደግሞ የሆነ ኢማጂኔሽን ካልሆነ እምነት የሚባል ምንም ነገር የሚያደንቅ የለም። ምንም ነገር አይሰራለን። ለማንም ሰው እምነት ምንም ነገር አይሰራለት ካልክ እምነት ከሞት በኋላ ነው የሚልክ። ሁሌ ማንኛውም መጽሐፍ ቁጫር ከሞት በኋላ ነው የሚጠቅመው እንጂ ከሞት በፊት ምንም ነገር ጥቅም የሚሰጥ ነገር የለም። እንኳን ገዳም ትቶ ቤተክርስቲያኖቹም መቆም ነበር። ቁጭ ብለህ ከጸለቅ እግዚአብሔር ይሰማል ማለት ነው። ስለዚህ እነኚህ መስጊድ ከመሰረቱ ማለት ነው አፍሪካ ውስጥ ሙሉ በሙሉ እነኚህ የምዕመናን እዛ ትምህርት ቤት ቁጭ ብለው ማስተማር ነበረባቸው። ኖርማል ትምህርት ቤት በቂ ነው። መስጊድ፣ ገዳም፣ ቤተክርስቲያን ወየዮ ከሆነ ግን ወንጀል ነው የሚመጣው መጨረሻው ዙሮ ማለት ነው። በእኔ አሁን ተቀባይነት የለውም። እምነት የሚባል አልቀበልም። በክርስትና እምነት ከሆነ ገነት የሚባል አትገባ። በእስልምና እምነት ከሆነ ደግሞ በውሸት መመስከር አለበት። ምንም የሚጠቅም መጽሐፎች አይደሉም ፈጽሞ። እኔ ሙስሊም ወንድሞቼ ካሉ ክርስቲያንም ካለች ታችን መጽሐፍ አንብቤ ነው የገባችው መሰለኝ። ጴንጤ የጴንጤ ሐሳብ ራሱ እሺ፣ ታብታብ አድርጉ ቅዱሳን የቤተክርስቲያን ጴንጤ የቤተክርስቲያን ሊበዛ ነው ማለት ነው። አሁን የቤተክርስቲያን ብዛት ይመጣል፣ አገሪቱ በኢኮኖሚ ወደኋላ ወደ ቁልቁል ትሄዳለች ማለት ነው። ትደፋለች አገሪቱ በኢኮኖሚ ብቻ። የድሃው የምኑ ገንዘብ ለመሰብሰብ ነው ቤተክርስቲያኖቹ የሚሰሩ እንጂ እግዚአብሔርን ለመጸለይ አይደለም። ጴንጤው ኦርቶዶክስ ብትል እንደዛ ነው። ሁሉም ማንኛውም የእምነት ኃላፊ ወይም ደግሞ እምነትን የሚያሰግድ ያለ ደሞዝ አይሰራም። ያለ ደሞዝ የሚሰራ ምዕመናን የሉም።
የግድ በደሞዝ ነው የሚሰሩት። የግድ ብር ያስፈልጋቸዋል። የግድ ደግሞ ከዚህ ድሃ ብር መውሰድ አለባቸው። በእኔ በኩል እምነት የሚባል ተቀባይነት የለውም። እንዴት ካላችሁኝ ደግሞ ሙስሊም ጎበዝ ካለ ወይም ደግሞ ክርስቲያን ጎበዝ ካለ ይምጡና ለሌላ ሰው እድልስ ይምጡና እኔ ጭንቅላት ላይ ያለ ጥያቄ ይመልሱልኝ። ታንክ ዩ። እሺ በመጀመሪያ የአንተ ጥያቄ ለመመለስ ሚዩት አድርግ። ስለ ሁሉም አይ ችግር ነው። በነገራችን ላይ ምንድነው እቺ እንትኗን ተዋት። አንድ ሰው ጋር እንትን ምንድነው ብቃት ያለው ሰው ካለ ይግባና እኔ ጥያቄን ይመልስልኝ። አስፈላጊ አይደለም። እኔ ጥያቄ ምንድነው አንተ ማይገናኝ ነገር ነው አገናኝት ያመጣው። በመጀመሪያ ምንድነው የእምነትን አስፈላጊነትና አላስፈላጊነትን ነው መፈተሽ ያለበት እንጂ አንድ የሃይማኖት መሪ ያለ ደሞዝ አይሰራም ማለት። ያለ ደሞዝ ለምን ይሰራል? የሚሰራበትን ሰዓቱ በህዝቦች ተመርጦ እዛ ጋር ቁጭ እንዲል ከተደረገ መከፈል አለበት። እሱም እኮ ሰው ነው። ስለዚህ ያስፈልገዋል ብር። የቤት ክራይ አለ፣ የእንትኑ አለ፣ ብዙ ነገር አለ። ሰው ነው ያስፈልገዋል። ስለዚህ ይሄ ኃጢአት አይደለም፣ ችግርም የለውም። አንተ ምራንና ሰዓትህን እዚህ ጋር እያሳለፍክ እኛ ደግሞ ብር ደሞዝ እንከፍልሃለን ከተባለ ትክክል ነው። ይሄ ስህተት አይደለም። አንተ ግን ምንድነው ሁለቱንም መጽሐፍት አንብቤ አላስፈላጊ ሆኖ ነው ያገኘዋቸው ስትል፣ አሁን ለምሳሌ መጽሐፍ ቅዱስን ካነበብክ ምኑ ነው የማያስፈልገው? መጽሐፍ ቅዱስ መጽሐፍ ቅዱስ ላይ ዘፍጥረት ላይ 3:22 ላይ ነው። ይሄ የመጽሐፍ ቅዱስ ለአንድ ሰው ልጅ እችን ክፍል ብቻ ካነበብክ ይበቃል ከመጽሐፍ ቅዱስ። ከዛ ውጭ ትጥለዋለህ። መጽሐፍ ቅዱስ 22ን ካነበብክ መጽሐፍ ቅዱስን ትጥለዋለህ። ስለ መጽሐፍ ዘፍጥረት 3:22 ላይ አንብበ መጽሐፍ ቅዱስን ያለውን ሁሉ ነገር በቂ ነው። በቂ ነው። እሷ ብቻ ትበቃለች ከመጽሐፍ ቅዱስ። ምንድን ነው የምትለው እሷ? ብራቮ። ይሄውና አዳም አጠር አድርጌ ልንገርህ። አዳም እንደኛ እግዚአብሔር ክፉና ደግ ማወቅ ጀመረ። ያውን እግዚአብሔር ነው እንደዚህ የሚለው። አዳም እጁን ዘርግቶ ከዛ አስተካክለው ቆይ አንዴ እኮ አስተካክለው ቃሉን በስነ ስርዓት አንብበው ነው የምልህ። ያልተጻፈውን አታንብብ እኮ ሁሌ በእንደዚህ ነው። ከሰው ጋር እንግዳውኛ ስገባት የሌለ ነገር እያነበብክ እኔ ምን ላድርግ? ነጥቡ ስለሆነ ነው የምነግርህ። ነጥቡ እኮ አይደለም። ነጥቡ ሳይሆን መጀመሪያ የተጻፈውን አንብበው። ያልተጻፈ እያነበብክ እንዴት ልቀበልህ? አለክ መጽሐፍ ቅዱስ አንብብልኝ። እሺ አንተ ዝም ብለህ ነው እያነበብክ ያለው? ያ እኔ ያለ መጽሐፍ ቅዱስ ነው እየነገርኩህ ያለው። ያለ መጽሐፍ ቅዱስ እኮ እንደዚህ በራስህ ፍላጎትማ ከሆነ በጣም ከባድ ነው። እሺ ወደ ሌላ ኦኬ። እሺ ይሄ መከራከሪያ ዘፍጥረት 3:22 ነው አይደል? አዎ መከራከሪያ አንብበው። የሌለ ነገር ስለጨመርክበት ነው። እግዚአብሔር አምላክም አለ ይላል። እሺ እግዚአብሔር አምላክም አለ እነሆ አዳም መልካምንና ክፉን ለማወቅ ከእኛ እንዳንዱ ሆነ ይላል። አሁንም እጁ እንዳይዘረጋ ዳግምም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ይላል። ገባ? ጨረሰ? ምን ማለት ነው? አንተ ንገረኝ። መጽሐፍ ቅዱስን ለመረዳት ነው ያልከው። አዳሲዝ ታወራለህ። አንተ ግን ታወራለህ፣ አትቸኩል። መጽሐፍ ቅዱስን ለመረዳት ዘፍጥረት 3:22 ላይ በቂ ነው አለ። ይበቃል አልከው። ዘፍጥረት 3:22 ላይ ደግሞ ያልተጨረሰ ሐሳብ ነው ያለው። ቀጥል። አንተ እንዴት አድርገህ አስታርቀህ እንደምታወራን ያያለሁ። ምናልባት 23 ያስፈልገኛል ካልክ ግን እንለያያለን። ቀጥል። እሺ እዚህ ጋር እግዚአብሔር ሙሉ በሙሉ አዳምን የዘላለም ሕይወትን ከለከለው። ገብቶሃል አይልም? አንዴ የዘላለም ሕይወት እንደከለከለው አሁን እኮ ላስረዳክ ነው። ወይት ነው የምትሮጠው አንተ? እኮ አይልም። እንደዛ እኮ አይልም። እዚህ ጋር ተከልክሏል። አዳም እጁ ዘርግቶ ከሌላ ዛፍ ፍሬ ወስዶ
የዘላለም ህይወት እንዳያገኝ እኮ እየከለከለው ነው እዚህ ጋር ምን ነው አላለም እኮ እንደዛ ፍጥረስ ለኮላ አንብበ ችግር የለውም አሁንም እጁ እንዳይዘረጋ አለ ደግሞም ከህይወት ዛፍ ወስዶ እንዳይበላ ለዘላለም ህያው ሆኖ እንዳይኖር አለ ያ እንዳይኖር ምን ማለት ነው አይ ዶንት ኖ አንተ መልሰው የዘላለም ህይወት እንዳይኖረው ነው እኮ ይሄ እኮ ከርግማኑ መጨረሻው ነው የዘላለም ህይወት እንዳይኖር ምን አደረገው አንዴ አታቋርጠኝ አንዴ እባክህ እሺ የዘላለም ህይወት እንዳያገኝ እዚህ ጋር ተከልክሏል አዳም ይሄ እንደተከለከለ የሚገባክ አዳም ከመሰረቱ ገነት ውስጥ ነው የሚኖረው የነበረው ይሄ ነጥብ እንዲገባክ ማለት ነው አዳም ደግሞ ከተረገመ በኋላ እዚች ጋር የዘላለም ህይወቷን ከለከለውና አዳም አንተ ነካረ አንተም ትሞታለህ በደንብ እንዲገባክ 22 አንተ ትወለዳለህ ትሞታለህ አይልም አሙን ያቺ አዳም ህይወት ግን ያቺ አዳም ኑሮ አዳም የሚኖርባት የነበረች ገነት አንተ ልክ እንደ አዳም ሆነህ ያቺን ገነት አትገባትም ከሞት በኋላ ነው የምትለኛለው አይልም ወንድሜ አሙን እንኳን የመጽሐፍ ቅዱስ መልእክት ሁሉ ችን በማንበብ ልትረዳው ይቀርና እቺ ራስዋ ያልተጨረሰ ሐሳብ ነው እቺ ራስዋ የዚች ራሱ እንትን መልእክት ያለ 23ም አይጸናም ያለ 21ም አትረዳው በነገራችን ላይ 3:22 ላይ ብቻን በማንበብ እኔ መጽሐፍ ቅዱስን እረዳዋለሁ ካልክ በፍጹም የሚሆን ነገር አይደለም ኖ አንተ እኔን እየተቃወምክ ነው መጽሐፍ ቅዱስን እየተቃወምኩ አንተን መቃወም አይደለም አንተ እኮ ያንተ ሐሳብ ነው ሐሳብህ ግን የመጽሐፍ ቅዱስን እኔ እንዴት እንደተረዳው አንተ አልተረዳኸውም አንተ አልተረዳኸውም መጽሐፍ ቅዱስ ነው አሁን ጭቅጭቅ ከፈለከው ይሄ ትርጉም አልባ ክርክር ከፈለከው አላውቅም መጽሐፍ ቅዱስ ግን ምንድነው እያለ ያለው ምንድነው ያለው እሺ እግዚአብሔር አምላክም አለ ገብቷል እግዚአብሔር አምላክ ያለው የት ነው ተብለህ ብትባል ወደ ኋላ ነው የምትመለሰው ምክንያቱ የት እንዳለ ለማወቅ ነው አንዴ የት እንዳለ ለማወቅ ነው 22 ያስፈልጋል አልኩኩ ስለዚህ እግዚአብሔር አምላክ ያለው የት እንደሆነ ለማወቅ ወደ ኋላ መመለስ አለበት መጨረሻም ለዘላለም ሕያው ሆኖ እንዳይኖር ብሎ ያልጨረሰውን ሐሳብ ለመረዳትም 23 ማንበብ ያስፈልጋል ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው ይላል ገብቷል አባባ ምናልባት ገነት አስወጣው አየህ እሺ ቀጥል እኮ እኔም አንተ ያልከው ምንድነው 3:22 አንተ እንዲገባክ እኔ አንተ ላንተ እንዲገባክ እቺ 22 አራ ወንድሜ እንዲገባክ አትበል አንተም አልገባም ኖ መጽሐፍ ቅዱስን ለመረዳት ዘፍጥረት 3:22 ላይ ብቻ በማንበብ በቂ ነው ካልክ በቂ አይደለም ነው እኔ መልሴ የሐሳቡ ሳይሆን እኔ ስማ እኔ መልእክቱን አይደለም እየተቃወምኩ ወደ ሌላ ቦታ አትሂድ እኮ ተረዳ አይምሮህ ምንድነው ጭቅጭቅ ነው የፈለከው ኖ አይደለም ግን አንተ እኔም ብሌም እያረከኝ ነው ገብተዋል ላልከው ነው እንጂ ሐሳቡን አይደለም ሐሳቡ ሰዎች አለውኝ 22 ላይ ቆም ያለው እኮ የትም ማለት እኮ ቆመህ በቂ አይደለም አልኩ እኮ 22 ራሱን ችሎ ምንም ሊያስረዳ አይችልም አልኩ እኮ አሁን ያለ 23 ምንም መልእክት የለውም 22 ገብተዋል አባባሌ ኦኬ 23 አሁን እግዚአብሔር አዳም ምን አደረገው ምን አደረገው ሕያው ሆኖ እንዳይኖር ምን አደረገው እግዚአብሔር ገደለው ነው ያልከኝ አይደል አይልም ከለከለው አይልም አነ ወድ ንጉስ ዶ አይልም እኮ ምንድነው የሚለው እሺ እኮ ሕያው ሆኖ እንዳይኖር አለ ከኤደን ገነት አስወጣው እኮ ነው እያለ ያለ ከኤደን ገነት አስወጣው ማለት ምን ማለት ነው እኮ የለም አንተ 22 ላይ ዘፍጥረት 3:22 ላይ በመቆም ብቻ መጽሐፍ ቅዱስን መረዳት ትችላለህ ማለት አትችልም ያልኩ ለዚህ ነው ምክንያቱም 22 ራሱ ወንድሜ አዳም ሕያው ሆኖ እንዳይኖር ከኤደን ገነት አስወጣው አለ አይደል 23 ላይ ስለዚህ 22 ላይ ብቻዋ እንኳን ለብቻዋ ልትቆም አትችልም ነው እና ላንተ ሐሳብ ነጥቡ 22 ላይ ነው ያለው ነጥቡ አንተ ላመጣው ሐሳብ እኔ የሐሳብህ ተቃዋሚ አይደለሁም ያልከው ቅድም ስላልከው ነው እየተቃወምክ ያለሁት 3:22 ላይ በማንበብ ብቻ መጽሐፍ ቅዱስን ልትረዳው ትችላለህ አለ ኖ እንደዛ አይደለም ያልከው ኖ አንተ አሁን ኮምፕሊትሊ በስተት ነው የተረዳኝ ገብተዋል ከመጽሐፍ ቅዱስ ሙሉ 22 ለአንድ ሰው በቂ ነች ምዕራፍ 3:22
እሷ ብቻ መጽሐፍ ቅዱስን ታስጥላለች አንብበህ ከጨረስከው በኋላ ወደ 22 ከተመለስክ ትጥለዋለህ እኮ እኔ ደግሞ እሷ ብቻ 22 ላይ ብቻ በመቆም 22 ልትረዳው አትችልም ነው እያልኩ ያለሁት። ግን ሐሳቡ መልካም ሐሳብን ያነሳው ምንድነው? እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው አለበሳቸውም ይላል። እግዚአብሔር አምላክም አለ ይላል፣ እነሆ አዳም መልካምንና ክፉን ለማወቅ ከእኛ እንዳንዱ ሆነ ይላል። አሁንም እጁ እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ምን አደረገው? ከኤደን ገነት አስወጣው። እዚህ ጋር ሰው ቅጠል ስለበላ ነው ዛፍ ስለበላ ነው ከኤደን ገነት የወጣው ብሎ የሚል ሰው ካለ ይሄ ሐሳብ ያፈርሰዋል። ገብቷል? አዳም ደግሞ ከዛፍ ፍሬ ወስዶ ስለበላ ነው ከኤደን ገነት የወጣው። አይ እንዳይበላ ነው ያስወጣው። ከበላ የዘላለም ሕይወት ይኖራል እኮ። ስለበላ ነው ወይስ እንዳይበላ ነው ያስወጣው? በልቶ ነው እኮ የተባረረው መሰለኝ። እንዳይበላ እኮ ነው እያለ ያለው እግዚአብሔር። ታዲያ እዚህ ጋር እሱ ደግሞ እንዳያገኝ ነው የዘላለም ሕይወት እንዳያገኝ ወስዶ እንዳይበላ እኮ ነው እያለ ያለው። ከበላ የዘላለም ሕይወት ያገኛል እኮ። እንዳይበላ ከኤደን ገነት አስወጣው አለ። ተከለከለ ነው። አማርኛው በደንብ አድርጎ ይግባ። መጀመሪያ አማርኛውን ወቀው፣ ጽሑፉን ደጋግመህ አንብበው። ያደኩበት እኮ ነው። አንተ ደግሞ እዚህ ጋር ፖለቲካ መስራት ነው። እኔ የማውቀው ነው። እግዚአብሔር አምላክም አለ ይላል። እሺ ላንብብልህ። እነሆ አዳም መልካምና ክፉን ለማወቅ ከእኛ እንዳንዱ ሆነ ይላል። ምን ስላደረገ ነው መልካምና ክፉን ያወቀው? ስለበላ ነው። ምክንያቱም ሰይጣን ምንድን ያለው ከላይ ቀጥል እኮ ምንድን ያለው ሰይጣን ከላይ ወደ ታች አትሄድ 22 ብቻ ቀጥል። ስለበላ መልካምና ክፉን አወቀ፣ ወስዶ እንዳይበላና ለዘላለም ሕያው እንዳይሆን ደግሞ ከኤደን ገነት አስወጣው። ስለዚህ አዳም ከኤደን ገነት እግዚአብሔር ያስወጣው እንዳይበላ እንጂ ስለበላ አይደለም። እንዲበላ አዳም እኮ እንዲበላ ነው የምፈልገው እኔ። ከለከለው። ከበላ የዘላለም ሕይወት ያገኛል እኮ። ስለበላ ነው የወጣው ወይስ እንዳይበላ ነው የወጣው? ይሄ መልሰው ለምን ከለከለው? ለምን እንዳይበላ አደረገው? እሱን አይደለም ወንድም፣ የዘላለም ሕይወት ያገኛል። አሁን እንዳይበላ ነው የወጣው ወይስ ስለበላ ነው የወጣው? ስለበላ ተቀጣ። ሁለተኛው ደግሞ ተከለከለ። ስለዚህ ከኤደን ገነት ያባረረው እንዳይበላ ነው አይደል? እጁን እንዳይዘረጋና ከዛ ፍሬ ወስዶ እንዳይበላ እየከለከለው ነው እዚህ ጋር እኮ። እንዳይበላ ነው ያስወጣው አይደል? ከበላ ምክንያቱም ዝም ካለው አይደለም፣ ስለበላ አይደለም፣ እንዳይበላ ነው ያስወጣው። ዝም ካለው ይበላል። አንተ ዝም ብሎ ይስቃል እንዴ? ደንቆሮ ነህ እንዴ? ደንቆሮ ነህ? ሶሪ አይምሮ አለ? ሰው አትሳደብ። ስቱፒድ አትሁን። መጽሐፍ ቅዱስ ነው እያለ ያለው፣ እኔ አይደለሁም። መጀመሪያ አትሳደብ። አትደንቁር። ዝም ብለህ በድድብና ትስቃለህ እንዴ? አበሻ የሚባለው እኮ ነው። ድድብናውን በሳቅ ይሸፍናል። አይደለም እኔ ያልኩህ አትደንቁር። እግዚአብሔር ምንድን ነው እያለ ያለው? ደግሞም ነው እያለ ያለው እንዳይበላ አስወጣው ነው ያለ። ያለ ምንም ሐሳብ ስግጥናህን በሳቅ አትሸፍነው። በጣም ነው የሚያሳዝነው። ይሄ መጽሐፍ ነው። አትሳደብ፣ ረጋ በል። ምን አገባኝ እኔ ስለ መጽሐፉ እያለ ያለው ስትባል አንተ አይደለም እያለ ምንድን ነው ያለው? አንብበው አንተ። ስለበላን ያስወጣው ወይስ እንዳይበላን ያስወጣው ነው እያልኩ ያለው። ለመጀመሪያው የተረገመው በምን ምክንያት ነው አልኩህ። ደግሞ የተረገመው ስለበላ ነው። ይሄ ምዕራፍ ደግሞ ምንድን ነው የሚለው? ምዕራፉ ምንድን ነው እያለ ያለው? መልካምንና ክፉን አወቀ። ምን ስላደረገ? ስለበላ ነው። ቆይ አንዴ፣ የምታነበው ያለው ከበላ በኋላ ነው። ይሄ ጽሑፍ የመጣው አዳም ከበላ በኋላ ነው። አሁን በልቶ ከጨረሰ በኋላ ይሄኛውን ቴክስት እያነበብከው ነው። ገብቶሃል? አሁን እዚህ ጋር አዳም እየተከለከለ ነው የዘላለም ሕይወት እንዳያገኝ። ተስማማና? ይሄ ነው ምዕራፉ። አንተ የምትለው ያለው ግን ብራዛ ወንድም፣ ሰይጣን ምንድን ነው ያላት? ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ አለ። ቅጠል ሲበሉ ማለት ነው። ሰይጣን እንደዚህ ብሎ ነገራት። ከዛ 22 ላይ እግዚአብሔር ምን አለ?
እግዚአብሔር አምላክም አለ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንዳንዱ ሆነ አለ። ምን ስለሆነ ነው? ስለበላ ነው። የዘላለም ህይወት እንዳያገኝ ደግሞ ምን አደረገው? ከለከለው። አሁንም እጁ እንዳይዘረጋ ደግሞም ከህይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክን ከኤደን ገነት አስወጣው ነው የሚለው። ስለዚህ እግዚአብሔር ያስወጣው እንዳይበላ እንጂ ስለበላ አይደለም። እና እዚህ ጋር እኮ እየከለከለው ነው። እየገባክ ነው እኮ ከልክሎታል። ስለዚህ እንዳይበላ ነው ወይስ ስለበላ ነው ያስወጣው ነው እያልኩ ያሉት ነው። ኦኬ ብራቮ መጀመሪያ ላይ እኮ ተስማማን። ስለበላ ነው ይሄ ቴክስት የመጣው። ጨርሰው ቴክስቱን መጀመሪያ ሔዋን ሰይጣን ሲያሳስታት ስትባል ስትበላና በልታ ነው ለአዳም ያበላቸው። ገብቶሃል? በልታ ሲጨርስ አዳም ደግሞ በላና አይናቸው ተከፈተ፣ አይሙራቸው ተከፈተ አይደል? ማሰብ ለበሉ። ቆይ አንዴ ቴክስቱን እንጨርሰው ከስረጋ ብለን። ሐሳቡ እንዴት መሰለ? ከበሉ በኋላ ልክ እንደ እግዚአብሔር ሆኑ፣ ማሰብ ጀመሩ። እግዚአብሔር ልክ እንደሚያስበው እንደ እግዚአብሔር ማሰብ ጀመሩ። ገብቶሃል? ቴክስቱን ስንፈታው ማለት ነው። 22 ላይ ደግሞ እጁን ዘርግቶ ሁለተኛ ጊዜ ዳግመኛ እጁን ዘርግቶ እንዳይበላ አዳም የዘላለም ሕይወት እንዳያገኝ ከልክሎ ምን አደረገው? አንዴ አስወጣው። ኦኬ። ስለዚህ እግዚአብሔር አምላክ አዳም ከኤደን ገነት ያስወጣው ስለበላ ነው እንዳይበላ ነው። ይሄ መልሰው ብቻ እንድንግባባ በእናትህ የዘላለም ሕይወት እንዳያገኝ ያወጣው በቃ። ስለዚህ ስለበላ ነው ወይስ እንዳይበላ ያስወጣው? የለህም ማለት ነው። ከወጣ ገባኝ እኮ እንዳይበላ ነው ወይስ ስለበላ ነው ያስወጣው? የዘላለም ሕይወት እንዳያገኝ ወጣ። ጋዴ እንዳይበላ ከባድ ነው። ባቢሎን ወይ ኔትወርክ እንዴት አደረክ? ሰላም ብያለሁ። ሰዎች ማወቅ ያለባቸው ልጁ ግን መጽሐፍ ቅዱስ አያስፈልግም የሚል ልጅ ነው። መጽሐፍ ቅዱስ ትክክል አይደለም ብለው የሚያምሰው አያስፈልግም የሚል ሰው ነው። አይ እንዲገባቸው ብዬ ነው። ክርስቲያን መስላቸው እንዳይሆኑ ብዬ ነው። እሺ ኦኬ። እስኪ በቪዲዮ አሁን ከፍቼ በቪዲዮ ነው ማሳየህ። እሺ ጥቅሱን ዘፍጥረት ምዕራፍ 3 ቁጥር 21 22 ያለው ነገር በመጀመሪያ አዳምና ሔዋን የበሉት ምንድነው? ከበሉ በኋላ ምንድነው የተከሰተው ክስተት? ረግማን ተፈጠረ መጣ። እርግማኑን ተወውና መጀመሪያ ከመረገማቸው በፊት የተከሰተ ክስተት አለ አይደለ? ምን ተከሰተ? አይናቸው አልተገለጠላቸውም። እና ቀድም እኔ ቅድም እየተነተንኩኝ የነበርኩት ለምንድን ነው ወደ ኋላ የምትመልሰኝ? አንተ መጽሐፍ ቅዱስ እንደዚህ እንድንግባባ አሁን ማለት ነው። ቲክቶክ ላይ ብዙ ጊዜ ችግር ምንድን ነው መሰለህ? መጀመሪያ እኔ ሀሳቡ ላይ ፎከስ አድርግና ሀሳቡ ላይ እንጨርስ። ችግር የለውም። 22ቱን ፍታልኝ። እሺ 22 እኮ ሊፈታ የሚችለው በመጀመሪያው አትብሉ ተብለው በበሉት ነገር ላይ ስንስማማ ነው። አትብሉ ተብለው እንዳትበሉ ከዚህ ከሁሉም ነገር ብሉ፣ ከዚህ ነገር ግን አትብሉ በበላችሁ ጊዜ እግዚአብሔር ሲነግራቸው ይሄንን ነገር በበላኸው ቀን ትሞታለህ ነው ያለው አይደለ? እግዚአብሔር በበላህ ቀን ትሞታለህ ብሎታል አይደለ? ቀጥል። በበላህ ቀን ትሞታለህ አለው አይደል? አዎ፣ ግን አልሞተም። ብራቮ። ቀጥል። ሰይጣን ደግሞ ምንድን ነው ያለው? ሰይጣን ደግሞ መጥቶ ምንድን ነው ያለ? አትሞቱም፣ ነገር ግን አለ መልካምና ክፉን ትለያላችሁ ነው ያላቸው። ልክ በበሉት ቅጽበት መልካምና ክፉን ለዩ። 1 አይናቸው ተከፈተ። 2 ልክ አይናቸው ሲከፈት እርቃን መሆናቸውን አስተዋሉ። አለቀ። የመጀመሪያ የበሉት ነገር ይሄ ነው የተከሰተው ክስተት። አሁንም በገነት ውስጥ ነው ያሉት። ከዛ ቁጥር 21 ላይ ዘፍጥረት 21 ላይ ይመጣና እግዚአብሔር አምላክም ለአዳምና ለሚስቱ የቁርበት ልብስ አደረገላቸው፣ አለበሳቸውም። ከዛ 22 ላይ ገፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው። አንዴ እዚህ ጋር ቆማ። አሁን እዚህ ጋር አንተ ምንድን ነው የገባኝማ አዳም በመጀመሪያ አትብላ በተባለው ስለበላ ሳይሆን ከገነት የተባረረው ሌላ ዛፍ 22 እኮ ልነግርህ እኮ ነው። 22 ላይ
አዳም ሌላ ዛፍ አለ። ያ ዛፍ ቢበለው ለዘላለም ሕያው ሆኖ የሚኖር ነው ብራቮ የሚበላው ነገር ማለት ነው። ብራቮ። ስለዚህ ደጋሚ እንዳይበላ ነው እግዚአብሔር ከኤደን ገነት ያስወጣው እንጂ የመጀመሪያውን ነገር አትብላ የተባለው ነገር በመብላቱ አይደለም። እዚህ 22 ላይ አሁን ገብተዋል። ለምንድን ነው አዳም የተከለከለው? ሕያው ሆኖ እንዳይኖር። ብራቮ ብራቮ። በቃ ገነት አዳም እዚህ ጋር አሁን ከላይ እሱ ምንድን ነው ያነበበው? ሞት ነው የተረገመው አይደል? ሞት አይደለም። ስለ ሞት አትመለስ። አሁን እዚህ ላይ ፎከስ አድርጋ እዚህ ላይ አውራ። 22ቱ ንጹር ይሆንልሃል። አሁን ክሊር ነው። ኦኬ አሁን ምንድን ነው እሺ ክሊርነቱ? 22 ላይ ያን እግዚአብሔር አዳም ድጋሚ እጁን ሲሰድ ወደዛኛው ዛፍ ሕያው አድርጎ ስለሚያኖረው ዛፍ ሊበላ ሲል ከለከለው። ያው ሆነህ መኖር አትፈልግም? ማን? አንተ። ዘላለም ሕያውነት ለአምላክ ይሄ ለሰው ልጅ ነው አይደል? የመጽሐፍ ቅዱስ አዳምጥ። ኦኬ ክሊር ያሲ አንድ ነገር ልበልህ፣ ይቅርታ። ልጁ ምንድነው ሐሳቡ? እግዚአብሔር አመፀኛ ነው፣ ሕያው ሆነን እንዳንኖር ራሱን ያስወጣል ለማለት ነው። ባጭሩ እኮ ብራቮ እንትን ሲባል ለምን ሕያው ሆነን እንዳንኖር ነው ራሱ ያስወጣን እንደማለት ነው። ስለዚህ ምንድነው የፈለገው? እግዚአብሔር የሰው ልጅን አመፀ ነው እንጂ ስለዚህ ሐሳባችን እኛ አይ ስለበላ ነው እንዳይበላ ነው ያስወጣው ብለን ብንለው ለሱ ምንም ነው። ስለበላም እንዳይበላም ቢያስወጣው ራሱ እግዚአብሔር አመፀኛ ነው። አስወጪው እግዚአብሔር እስከሆነ ድረስ በቃ እግዚአብሔር ነው የሰው ልጅን ያመፀው፣ ሕያው ሆኖ እንዳይኖር ያደረገው እግዚአብሔር ነው። ስለዚህ ለምን እንደዛ አደረገ? ሕያው ሆኖ መኖር ነበረበት እንደማለት ነው። ራሱን የፈጠረው የሰው ልጅ የፈለገውን የማድረግ ኃላፊነት የሱ ነው አይደል? እግዚአብሔር ተፎካካሪን አይፈልግም። አሁን ቆይ ጥያቄህን ታነሳለህ። እግዚአብሔር ከእርሱ ሌላ ማንም ሕያው ሆኖ እንዲኖር አይፈቅድም። እሱ ብቻ ነው ሕያው ሆኖ የሚኖር የሚችለው። ሁሉም ነገር የተፈጠረ ነገር በጠቅላላ መሞት አለበት። ምን አዳም ያው ነበር ገነት ውስጥ ሕያው ነበር? አምጣ ማስረጃ። የት አለ? አሁን ይሄ ጸሎትክ ጾምክ ማስረጃ አምጣ። አዳም ሕያው ሆኖ ያልከው ማስረጃ አምጣ። አስጨርሰኝ ሐሳቤን። በአንደበትህ አታውራ ያለ መረጃ። ያቺ ኮንቴክስቱ የመጽሐፍ ቅዱስ ሐሳቡ ስለሆነ አዳም ሲኖር ከሔዋን ጋር ገነት ውስጥ ነው የሚኖረው የነበረ። እኛ ደግሞ ወይም ደግሞ ክርስቲያን አሁን የምትጸልየው ሁሉም ነገር ከሞት በኋላ ገነት ውስጥ እንድትኖር ሕያው ሆነህ አዳም የሚኖርባት ገነት ነው የምትኖረው ወይስ ደግሞ ሌላ ገነት አለች? እሱ ሌላ ጥያቄ ነው። እሱ ከዚህ ወደ ሌላ አሁን እኮ ችግሩ ምን መሰለ? እኔ እናንተ እዚህ ጋር የምንኖረው ህይወት ጊዜያዊ ህይወት ነው። 40 50 60 ዓመት። አንዳንዶቻችን በ80 እንሞታለን። አንድ ሰው ደግሞ በ22 ዓመቱ ሊሞት ይችላል። ይሄ አጭሩ ጊዜ ቆይታችን ነው። በዚህ አጭር ጊዜ ቆይታችን በምንሰራው ስራ በምናሳልፈው ህይወት ምንዳችንም ሆነ ቅጣታችን በመጪው ህይወት ነው። ኦኬ እዚህ ጋር እግዚአብሔር አዳምን ከዚህ ዛፍ የከለከለበት ትልቁ ምክንያቱ ፈጣሪ ነው፣ ሌላው ደግሞ ፍጡር ነው። ሕያው ከሆነማ እግዚአብሔር ሕያው ነው ይላል እኮ አይደል? አልፋና ኦሜጋ ብሎ ማለት እኮ ምንም ማለፊያ የሌለው ማለት ነው። ለሰው ይሄ ባህሪው አልተሰጠው። ተግባባን? ኮንቴክስቱ የሚለው እኮ ሕያው ሆኖ እንዳይኖር ነው የከለከለው። የአልፋና ኦሜጋ ማቶ አንዴ አልፋና ኦሜጋ የሚለው የኢየሱስ ክርስቶስ ከመጣው በኢየሱስ ክርስቶስ አያዋጣንም። አሁን ኢየሱስ ክርስቶስን አይደለም ያልኩህ። እኔ ሙስሊም ነኝ። ተቆጣኝ። እኔ ሙስሊም ነኝ። ለምን ወደዚህ ትችላለሽ? አንድ አልፋና ኦሜጋ ነው ያለው። አንድ አልፋና ኦሜጋ ነው ያለ ኢየሱስ ክርስቶስ ራሱ ምንድነው? ያ ውሸት ነው። ምንድነው ይሄ እንዴ? ወደዛ ትከደኝ አልወሰድኩህም። እኔ ፈጣሪ ነው ያልኩህ። ለፈጣሪ ኮንቴክስቱን ያዋልኩት ለፈጣሪ ነው ያልኩህ። ብቻ ንገረኛ። ይሄ ኮንቴክስቱ እዚህ ጋር ቅድም ባቢሎን እንዳለ አዳም አትብላ የተባለውን ነገር ስለበላ ሳይሆን ከገነት የተባረረው ድጋሚ እጁን ዘርግቶ ከሕይወት ዛፍ ወስዶ እንዳይበላ ነው ያባረረው። ያንን ቦታ ደግሞ አስጠበቀው፣ ቦዲጋርድ ቀጥሮ አስጠበቀው ነው ጉዳዩ። አሁን አንተ ደግሞ እያልክ
አባረረው አስወጣው ከዛ ቦታ አስወጣው። አስወጣው። የዘላለም ሕይወት የለህም ብሎ አባረረው። አዳም ሂድ ሙት አለው እዛ ምድር ላይ ገብተዋል። ሙት አላለውም። ሙት አላለውም። ተረግሟል። ሞት አዳም ቆይ ላንብብልህ። እሺ ቆይ ሙት አላለውም። አዳምጣ እንዴ ሞት አለ። ስለዚህ ተባለ ቆይ አንበበው። እሱማ የመጀመሪያውን ነገር አትብላ የተባለውን ነገር ከመብላቱ በፊት እንዳትበላ ከተባለ በበላህ ቀን ትሞታለህ ነው ያለው። ግን ሞቷል እንዴ? እንደ አዲስ አንብብልኝ ቴክስቱን ይገባል ነገና። ከየትኛው ቴክስት ላንብብልህ? አሁን ሞት አልተባለም አልክ አይደል? ሙት አልተባለም አዳም ሙት አልተባለም። አዎ አንብበው ኮንቴክስቱን እንደገና ምዕራፍ ከቁጥር ስንት አንብበው ከመጀመሪያ ጀምር። ካን ከየት አንድ ከበላ በኋላ ሞት ተብሏል አልተባለም? ከየትኛው ምዕራፍ ስንት ቁጥር ስንት ጀምሬ ላንብብልህ? ቁጥሩን ንገረኝ። 22 ወደ ላይ ከ22 ወደ ላይ። እሺ አዳምም አለው የሚስትህን ቃል ሰምተሃልና 17 ከእርሱ እንዳትበላ ካዘዝኩህም ዛፍ በልተሃልና ምድር ከአንተ የተነሳ የተረገመች ትሁን። በሕይወት ዘመንህም ሁሉ በድካምህ ከእርሷ ትበላለህ። እሾህንና ሚኬላን ታበቅልብሃለች፣ የምድርንም ቡቃያ ትበላለህ። ወደ መጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈርም ትመለሳለህና። አዳምም ለሚስቱ ሔዋን ብሎ ስም አወጣ፣ የሔዋን ሁሉ እናት ናትና። እግዚአብሔር አምላክም ለአዳምና ለሚስቱ የቁርበት ልብስ አደረገላቸው፣ አለበሳቸው። አሁን 22 ላይ ደርሻለሁ። ምን አለ 22 ላይ? ኦኬ አፈር ነህና ወደ አፈር ትመለሳለህ ማለት ምን ማለት ነው? ፍጡር መሆኑን እየነገረው ነው። አቅመቢስ መሆኑን እየነገረው ነው። ከጊዜ በኋላ ኑሮ እንደሚሞት እየነገረው ነው። ኖ ከዛ በፊትስ ምን ላይ ነበር አዳም ማለት? አዎ ወደ አፈር ይመለስ ነበር መጀመሪያ ከመብላቱ በፊት። መሞቱ አይቀርም። ለእያንዳንዱ ከሰማይ በታች ላለ ነገር በጠቅላላ ጊዜ አለው። አንዴ ወደ ሌላ አዳም ገነት ውስጥ እያለ ከዛች ፍሬ ከመብላቱ በፊት ወደ አፈር ይመለስ ነበር ወይ? ይሞታል። መሞቱ አይቀርም። በራቦ ኖ እዛ ጋር አይልም። እሺ አንተ ዘላለማዊ አንዴ ከበላ በኋላ ነው አፈር ነክና ወደ አፈር ትመለሳለህ። ከዛ በፊት ምንድን ነው ያለው ታዳሽ? ከዛ በፊት ወደ አፈር ትመለሳለህ የሚለው የለም። ከአፈር እንደፈጠረው ብቻ ነው። ምንድን ነው ያለው? ከአፈር እንደሰራው ነው የሚናገረው። ኦኬ ከዛ በህይወት ትኖራለህ ብሎታል? እየኖረ ነበር ብሎታል ወይ? እየኖረ ነበር አዳም። መኖሩን እንስማማለን። እንደምነካ ብሎታል። ሁልጊዜም በህይወት ትኖራለህ ብሎታል አላለውም? አንዴ ገነት ውስጥ ይኖር ነበር አዳም። ዘላለም ትኖራለህ ብሎታል አላለውም? አንዴ ረጋ በል። ገነት ማለት ምን ማለት ነው? የገነትን ትርጉም አትንገረኝ። ምን ያደርግልኛል የገነትን ትርጉም ማወቅ? የገነት ትርጉም ከሌለዋ መጽሐፍ ቅዱስ አይደለም ይሄ ማለት ነው። መጣል አለብኝ። አሁንም አይታላ አሁን ይኸውልህ አሁን አንተ እኔ መጽሐፍ ቅዱስ ዳይሬክት ካለ ቤት ውስጥ ወረውረዋለሁ በመስኮት። አሁን በቃ መብትህ ነው። አንተ እምነት ምንድን ነው? ዛሬ ላይ ለሌሎቹ መብትህ ነው። የአንተ መብት ደግሞ የፈጣሪ የሚለው መጽሐፍ መስኮት ከፍቼ መወረወር ነው። በቃ መብትህ ነው እንዴ? ይህንን እኮ ለእኛ መናገር አይጠበቅብህም። አንተ ምንም ዘላለም ህይወት የሚባል ነገር ከሞት በኋላ ምንም ነገር እንደሌለ ነው የሚገባኝ ነው። አዳምጠኛ እንዴ አንተ ይኸውልህ፣ ቆይ ጉዳዩ አለቀ። አዳምጥ። ባይብልን እንደዚህ አደርገዋለሁ እያልክ ሶሻል ሚዲያ ላይ መናገሩ ምን ትርጉም የለውም። ማድረግ የምትፈልገውን አንተ ለሌላ ሰው ሳትናገር ማድረግ ትችላለህ። ኦኬ አሁን እንደዚህ ማለትህ ወደ ሁለተኛ ነጥብ አንዴ እንደዚህ ማለትህ ሌሎች ሰዎች ላይ እዚህ ጋር ቁጣ ያመጣል፣ ስድብ ያመጣል፣ ጥላቻ ያመጣል። አንተ ማድረግ የምትፈልገውን ነገር ለእኛ መንገር አይጠበቅብህም። ኦኬ ችግር የለውም። መጽሐፉ እንደዚህ የሚል ከሆነ እኔ ያሲ ባቢሎን ተቀበል። ሲጀመር አሙን አንተ ቤት ውስጥ የምታገኘው መጽሐፍ ቅዱስ እናትህ የገዙት ወይ የአባትህ የሆነ መጽሐፍ ቅዱስ ነው። አንተ ቤት ውስጥ ያገኘውን መጽሐፍ ቅዱስ ብትወረውረው የምትታላው ከእናትህ ጋር እንጂ ከኔ ጋር አይደለም። ገብቶሃል? ልክ እሱ እንዳለው ደግሞ ምንድን ነው አሁን አንተ የአንተ ሀሳብ እንዲከበርልህ እንደምፈልገው ሁሉ የሰዎችን ሀሳብና ፍላጎትን ማክበር አለብህ። ገብቶሃል አባባሌ? መጽሐፍ ቅዱስ አያስፈልግም ብለህ እንደምትለው ሁሉ የሚያስፈልግ የሚል ምዕመን አለ። ሀሳቡን ማክበር አለብህ።
ያንተ አክብሬ ነው እዚህ ጋር መጥቼ የምናገረው ያለውኝ እንዴ ሳላከብር እኮ አይደለም። ገብቶሃል? ለኔ ማክበር አይደለም ቤት ውስጥ መጽሐፍ ቅዱስ ባገኘው ወረውራለሁ። ምን ማለት ነው? ኖ ለኔ ነው ያልኩ። በዚህ ሐሳብ ላይ እንደዚህ ከሆነ በዚህ ሐሳብ ላይ ማለት ነው ማለት አፈር ወደ አፈር የሚመለስ ከሆነ እና የዘላለም ሕይወት እንዳለ ነው የሚናገረው ብራዘር። ገብቶሃል? አፈር ወደ አፈር ትመለሳለህ ማለት ሲጀመር ከአፈር እንደሰራው ነው እየተናገረ ያለው እዚህ ጋር እንጂ ትሞታለህ ማለት አይደለም ራሱ። ስለዚህ አንተ እየተነገረህ ነበረ እግዚአብሔር አምላክ ራሱ የፈጠረውን የሰው ልጅ ገብቷል ሕያው ሆኖ እንዲኖርም እንዳይኖርም የማድረግ ኃላፊነት ያለው የራሱ ነው። እሱ እንደፈለገ ያደርገዋል። አንተ ግን ሕያው ሆነን መኖር ነበረብን የምትል ከሆነ እኔ አላቅም እንትን አድርገህ ምንድነው መኖር ትችላለህ። የሆነ ፍልስፍና ውስጥ ገብተህ ምናልባት የማትሞትበት ወይም ደግሞ እንደምንም ብለህ ተስፈንጥረህ ግባና መንግስተ ሰማያት ግባና ወደ ኤደን ገነት እዛ ጋር ያሉ ዛፎችን እየበላ የዘላለም ሕያው ሆነህ ኑር። እኔ ምን አገባኝ? ለምን እኛ እንትን ትለናለህ? ኦኬ ችግር የለም። እሱ ባተዘጋችብኛ ገነት እኮ ተዘግታብናለች። አንተም ታውቃለህ። ማን ነው የዘጋው? ራሱ እግዚአብሔር ዘጋው እያላችሁ ነው። የዘጋው መጽሐፉ ነው የሚለው እንጂ እኔ አይደለሁም እኮ። የዘጋው እኮ ፈንቅለህ መግባት ነው። መሞት የለብንም የዘላለም ሕይወት ምንድነው ሕያው ሆነን መኖር አለብን የምትል ከሆነ ፈንቅለህ መግባት ነው። ግን ምንድነው አሙን ደግሞ አለኝ አሁን። እሺ ችግር የለውም። ትግሬ ነህ? ቆይ አንዴ። አረ ያ ትግርኛ ተናጋሪ ነኝ፣ አረብኛ እናገራለሁ። አይመለከተኝም እሱ ችግር የለውም። ግን ተናጋሪ ነኝ። ኩሽ ይላል። ኩሽ ነህ እንዴ? ኩሽ አሁን ልቀይረው የፈለኩት ስም ነው። ከየትኛው ብሔር ነህ? ትግራይ? ትግርኛ ነኝ እኔ። በትግርኛ ማህበረሰብ ላይ አደግኩኝ። ትግርኛ ተናጋሪ። ትግርኛ የሚናገሩት አሁን ኩናማ ከሆንክ ኩሽ ነህ፣ ወይም ደግሞ ሳሁ ከሆንክ ኩሽ ነህ። ልክ ነህ። እናንተ እኮ ከአሁን በፊት ተገናኝተን ነበር። አሁን ኩናማ ነው ብለህ ነው የምትገምተኛ? የት ነው የተገናኘን እናንተ? እኔ መጥቼ ነበር እዚህ ቤት አንድ ቀን አለ። ኦኬ እሺ ቆይ አንዴ እንትን ልበልህ እስኪ አንዴ አይ እንትን ለማለት ነው። አይ ፊትህ የአራዳ ነው በነገራችን ላይ። እስኪ ጸጉርህ በቃኝ አይ እንትን ነው። አልታየህም እኮ በቃኝ አልኩህ እኮ በቃኝ። ኧረ እኔ ሐሳብህን ወድጄዋለሁ እና ብቅ በል። እኔ ፖስት ያደረኳቸው አሉ የራሴ ቪዲዮዎች ናቸው። እኔ ራሴ እኮ ብቅ በል አንዴ ብቅ በልና እኔህና እንደው እኔ ቪዲዮዎች ናቸው የሰራኋቸው ራሴ። እሺ ሐሳብህ ምንድነው? ምን ይሁን ነው እያልክ ያለው? እሺ ቆይሽ አያይ አይታይም። እዚህ ጋር እኮ አይታይም። እንደዚህ ከሆነ ነው እንጂ። እስኪ ራስታ ነው ጸጉርህ? እስኪ ጸጉርህ አይ አራዳን ትግራይ ውስጥ አላደክም ወጣ ብለሽ ነው። አየኛ አይ አራዳ ልጅ በቃ ይመችህ። እኔ ገብቶኛል እኮ ሐሳብህ እግዚአብሔር የሚባለው አመፀኛ ነው ስትል እኔ ገብቶኛል። ይመችህ። ኑሮ የመረረው ሰው ነው በጦርነት። ስማ ቆይ አሁን አየኛ ሲሪየስ ስለሆነ አይ ይመችህ። እንትን ብዙ ሰው ነው ያለው ያየኝ ነው። እንደዚህ ደግሞ ጦርነት ላይ ተሳትፈ ነበረ? ኖ ማንኛውም ጦርነት ላይ አልተሳተፍኩም። አንበሳ በቃ አንተ ኑሮን ችለህበታል፣ አውቀህበታል። እንደዚህ ነው ሆነ። ጦርነት ላይ ምንም መሳሪያ ራሱ አላነሳውም ለማንም ፍጡር ማለት ነው። አይ ጀግና ነህ። ትክክል ሀሳብ ነው የራሱ ገብተዋል። ሰላም ነው እንጂ መጥፎ ሀሳቦች የማልደግፍ ሰው ነኝ በፍጹም። የት ነው የምትኖረው? ደግሞ በእስልምና እምነት ላይ አንድ ነጥብ አለ። ሜቢ ያልገባቸው ሊሆን ይችላል፣ ግን ይሄ ሀቀኛ ነጥብ ነው። እሺ አሁን መመስከሩ ላይ ነው ሸሃዳ የሚለው ላይ አንተ ምንድን ነው የሚገባ? ሸሃዳ ላይ ማለት አሁን ሸሃዳ ማለት መመስከር ማለት ነው። ምስክርነት መስጠት ደግሞ አሽሃድ ስትባል ደግሞ መስክር ማለት ነው። አሁን ብዙዎች በእስልምና እምነት ላይ አሽሃዱ ወአነ ላ ኢላሃ ኢላላህ ወአሽሃዱ ወአነ መሐመድ ረሱልላህ። ሰለመ በቃ ልጁ ሰለመ፣ በአንዴ ሰለመ። ችግር የለውም። ሰለምክ እኮ
ችግር የለውም። ኧረ ሰለም ኧረ ጀለብያ ስጡት። ዝም ብለህ ጀለብያን ተቀበል። ይሄ ነው እኮ ጥያቄው። እሺ ኮሽን እኮ ነጥቡ እኮ እዚህ ጋር ነው ያለው። እሺ ኦኬ አሁን እኔ ቁርአን ካነበብኩኝ አንብቤ ማመን ነው ያለብኝ። ወይ አምናለሁ ወይም ደግሞ አላምንበትም። ገብቶሃል? ግን አንብቤ መመስከር አልችልም። ለዚህ መጽሐፍ ወይም ደግሞ ለዚህ ሻሃዳ መመስከር የሚችሉት በነቢዩ መሐመድ ጊዜና ዘመን የነበሩ ሰዎች ብቻ ናቸው መመስከር የሚችሉት። ሌላው ሚያመን ነው የሚችለው። ማመን መመስከር አይደለም፣ ማመን ነው። መጽሐፍ አንብበ ታምንበታለህ ወይም ደግሞ አታምንበትም። መጽሐፍ አንብበህ ግን ልክ እንዳየህና እንደሰማህ መመስከር አትችልም በሐቅ። አሁን ሻሃዳው ገባ። ትንሽ ቀረብ ላድርግ። ምንድነው የምታየውና የምታምነው? ምንድነው የምታየው? ኦኬ አሁን እኔ ሳላይ እና ሳልሰማ መመስከር አልችልም። ምንድነው የምታየው እኮ ነው። የምታየው ምንድነው? ኦኬ ማየት ያለብኝ ነብይ መሐመድና በነብይ መሐመድ የነበረ ጊዜ ከሆንኩኝ መመስከር እችላለሁ። ሻሃዳን ማለት እችላለሁ። ካልነበርኩኝ ግን ማመን ነው የምችለው። አምናለሁ ነው የምለው። እመሰክራለሁ ማለት አልችልም። አምናለሁ ብዬ ነው የምጀምረው። እመሰክራለሁ ግን አይቻልም። ለምን? አልነበርክም እዛ ቦታ ላይ፣ አልሰማህም። አንብበክ ብቻ ነው ያመንከው። በእስልምና እምነት ነው። ገብቶሃል? ስለዚህ ሻሃዳ ማንኛውም ሙስሊም ሻሃዳ ከወሰደ የውሸት ምስክርነት እየሰጠ ነው። እሺ ታዲያ መጽሐፉ ትርጉም ምን ይመስልሃል? እዚች ነጥብ ላይ ተወረውረዋለህ። ቁርአን አይደለም መወርወር ሳይሆን ቁርአን የሚያስፈልገው ለምንድን ነው ጥያቄ። ቁርአን ለማመን ነው። ለማመን ነው አይደል? ያ ስለዚህ በቁርአን ማመን ነው። እየመሰከርክ ነው። ነጥቡ እኮ ምንድነው የምትመሰክረው? ቁርአን ምንድነው የሚያወራው? ሻሃዳዋን አይደለም ቁርአን ምንድነው የሚያወራው ነው። ቁርአን ምንድነው የሚያወራው? ስለ አላህ ነው የሚያወራው። ስለ ነብይ መሐመድ እኮ ስለ ነብዩ መሐመድ ካወራ አንተ በነብዩ መሐመድ ዘመን ካልነበርክ ስለ ነብዩ መሐመድ የሚያወራውን ቁርአን አንብበህ ነው በነብዩ መሐመድ የምታምነው እንጂ የሰው ልጅ ሁሉ በዘመነ ነብዩ መሐመድ መፈጠር ነበረበት እያልክ እኮ ነው። መመስከር ነው ያልከው። መመስከር ግን አትችልም። መመስከር ማለት ሻሃዳው ምስክርነት እየሰጠክ ነው እኮ። መመስከር አትችልም ማለት ምንድነው? የምትመሰክረው ለማን ነው የምትመሰክረው? ማመን ነው የምችለው፣ ችግር የለው። መመስከር ግን እዚች ጋር ነች ያለችው ነጥቧ። እኔ የምላት ያለው ማመን ችግር የለውም። መጀመሪያ ታምናለህ፣ እሺ፣ ከዛ ምስክርነት ትሰጣለህ። የት ነበር? መመስከር አትችልም ማለት እንዴት አድርገህ በየትኛው መለኪያ ነው አንተ ምስክርነት የምትሰጠው? ስላነበብክ ነዋ። ስላነበብክማ ታምናለህ አልኩህ እኮ እኔ። እንደዚህ ከሆነ አንተ ቅድም ስታወራበት የነበረው ስለ አዳም ማውራት አትችልም ማለት ነው። ቅድም ምንድን ነው እያልክ የነበረው? ቆይ ቅድም ምን እያልክ ነበረ? አዳም አይደለም እኮ ተመሳሳይ ስለሆነ ነው። አዳም ከኤደን ገነት ያስወጣው የዘላለም ህይወት እንዳይኖረው ነው አልክ። እንዳይኖረው ነው። አዎ እየታየ አንዴ ቅድም እየተነበበ አልነበረም እንዴ? እኮ ስለ ነብዩ መሐመድ የተነበበ ነው። አንብቦ ሰው የሚረዳው ማየት ነበረብኝ አልኩ። ማየት ከነበረብህ የአዳምም ማየት ነበረብህ፣ መገኘት ነበረብህ ማለት ነው። ብራዘር ወይት አሁን ማመን ችግር የለውም አልኩ እኮ። ማመን ምንም ችግር የለውም። መመስከር ላይ ነው ያለው ችግሩ እኮ እዚህ ጋር። አሁን እኮ ለምን ችግር አለው ማለት? 5 ጊዜ በቀን ትመሰክራለህ። ሙስሊም ከሆንክ ይቅርታ፣ ምንድነው ትመሰክራለህ ማለት? የቱ ጋር ያለው 5 ጊዜ ትመሰክራለህ? ሸሃዳ 5 ጊዜ በቀን የሚል አለ። ሸሃዳ 5 ጊዜ በቀን ሸሃዳ ትወስዳለህ። ከየት እንዴ? አዛን ሲወጣ አዛን ማውጣት ትችላለህ? እኔ አልችልም። ኦኬ፣ አዛኑ ላይ ሸሃዳ አለ፣ መመስከር አለ። እሺ
ኦኬ አሁን በየትኛው አውራው ላውራው እኔ ሻሃዳ እያለ ላውራው። ኦኬ እሺ ኦኬ ያው ባቢሎን ሙስሊም ስላልሆነ ነው። እኔ ሙስሊም ስለሆንኩኝ ከኔ ጋር ትቀጥላለህ። ኦኬ አሙኑራ ኦኬ ምንድነው እያልክ ያለኸው አሁን አንተ በምስክርነትና በእምነት ምንድነው ልዩነቱ? አሁን ማመንና መመስከር ኦኬ ማመንና መመስከር ቆይሽ እንደማመጥ ማመንና መመስከር ልዩነቱን ንገረኝ እስኪ። ኦኬ ማመን ሳታይ አንብበክ ማመን ነው። ሳታይ ማለት ነው አንብበክ ታመን ያለ ማየት ማለት ነው እምነት ገብቷል። ሳታይ ነው የምታምነው፣ አንብበክ ነው የምታምነው። በጽሁፍ ነው ጽሁፉን አንብበህ ጽሁፉ ስሜት ከሰጠ ታምንበታለህ። ይሄ እምነት። መመስከር ደግሞ ያየና የሰማ መሆን አለበት ለምስክርነት እንዲበቃ ወይም ደግሞ በቂ እንዲሆን። ስለዚህ አሁን አንተ ልትመሰክር የምትችለው ባየኸውና በቦታው በተገኘህበት ነገር ነው። ብራቮ። መመስከር የሚችሉት እኔ አይደለሁም ያልኩት። መመስከር አንተ ይኸውልህ የአንተ እምነት መመስከር ጥያቄው እንዲገባ በደንብ አድርገህ ማለት እንድንግባባ ጥያቄው በደንብ እንድንግባባ ማለት ነው። አሁን መመስከር የሚችሉት ያልኩት በነብዩ መሐመድ ዘመን የነበሩ ናቸው። እሱን ተወው። አሁን እሱን ተወው። ስለ ነብዩ ተወው። ቆይ አንዴ አዳምጠኝ። ኖ እሱ ላይ እሱን ተወው። አሁን እየጠየኩ ያለሁት ማመን የሚለውንና ማመን የሚለውንና መመስከር የሚለውን ነገር ልዩነቱንና አንድነቱን ንገረኝ ነው ያልኩህ። የነብዩን ነገር ተወው። ወደ ነዛ እንመጣለን። ነገርኩህ እኮ ማመን አንብበህ መመስከር ደግሞ አይተክና ሰምተህ ቀጥለው። ኦኬ መመስከር የምትችለው ባየኸውና በሰማኸው ነገር ነው። ይሄ በአረብኛ ምን ይባላል? አረብኛ እችላለሁ እያልክ ነበር። ምን ማለት ነው? አይነል የቂን የሚባል ነገር ታውቃለህ አይደል? ሳመ ወራኢ መን ራ አይነል የቂን አዳምጠኛ እንዴ ቆይ አይነል የቂን ብሎ ማለት ምን ማለት ነው በአረብኛ? አይነል የቂን አልጠየቅኩህም። እሱን እኔ የጠየቅኩህ ግን ምን ማለት ነው ያልኩህ። አሁን እኔ አንተ በአማርኛ ያልከውን ነገር ቆይ ለምን ወደ ሌላ ቦታ አልሄድኩም። የት ነው የሄድኩት? እኔ እናንተ እንድንስማማ ክሊር አደረገ። የት ቦታ ነው የሄድኩት? የትም ቦታ አልሄድኩም እኮ። ለምንድን ነው አይቶ ያየና የሰማ እኮ አማርኛን እየተናገርኩት ያለው ልመሰክር የምችለው እኮ ለዛ ነው እኮ አይነል የቂን ያመጣሁልህ። ለዚህ ነው እኮ አንተ እንዳልከው በየትኛው ኦኬሽ እንደማመጥ አንተ እንዳልከው ባየኸው ነገር ላይ ነው እንጂ ልትመሰክር የምትችለው ባላየኸው ነገር ላይ ግን አትመሰክርም። ግን ታምንበታለህ አልክ አይደለ? ብራቮ። ኦኬ ስለዚህ አሁን አንተ ባየኸው ነገር ብቻ ነው እንጂ ልትመሰክር የምትችለው ባላየኸው ነገር አትመሰክርም። እንዴት አድርጌ ነው ባላየሁት ነገር መመስከር የምችለው? በጣም ጥሩ። እኔ አሁን ልጠይቅህ እናንተን። እሺ እናትና አባትህ እንዳለህ ታውቃለህ፣ ትመሰክራለህ አይደል? እናትና አባትህ እንዳለህ ለእኔ ነው። አንተ እናትና አባትህ ከሁለት ሴትና ትመሰክራለህ። እሱንም ትመሰክራለህ። መስክር ብትባል ትመሰክራለህ አይደል? ቆይ ረጋ በል። ይሄ መጀመሪያ እናትና አባትህ ስትል ሌላ አሳዳጊ ቢሆንስ ያሳድግ። ብዙ አብነቶች አሉ አሁን የሚመጡ ዝች ይሄ አብነት ያቀረብከው በቂ አይደለም ለምስክርነት። ለምስክርነት የምታቀርበው ፍርድ ቤት ብቻ ነው። ጥያቄውን መልስልኝ። እመልስልሃለሁ። አምንበታለሁ። እናቴና አባቴ እንደሆኑ አውቃቸዋለሁ። አምንበታለሁ። እናትና አባትህ እንደሆኑ ምክንያት ነው መመስከር የምችለው። አሁን በየትኛው ምክንያት ነው ለእናቴና አባቴ ያው መመሰክርባቸው? እናትና አባትህ እንደሆኑ አንተ ምስክር ነህ አይደለህም?
ወላጆችህ እነዚህ ናቸው። አንተ ደግሞ እናትና አባትህ እንደሆኑ ምስክር ነህ ወይስ አይደለህም ብትባል አዎ እኔ ምስክር ነኝ ትላለህ አትልም? ለምንድን ነው ማለት ነው? እናትና አባቴ ናቸው እኮ። በጣም ጥሩ። እናትና አባትህ ተጋብተው ግብረ ስጋ ሲያደርጉ አንተ ነበርክ? ብራቮ ብራቮ። እዚህኛው ነጥብ ላይ እንድትመጣ ነው የፈለግኩህ። እኔ ደግሞ ነበርክ አልነበርክም? አንዴ በዲኤንኤ በደንብ አድርገህ ማረጋገጥ ትችላለህ። እሱ ችግር የለውም። በደንብ ሚሊየን ከመቶ በሚሊየን በዲኤንኤ በደንብ አረጋግጬ ቁሜ መመስከር እችላለሁ። እሱን አልተጠየቅም። ዲኤንኤ ምርመራ አስመረመርክ አላስመረመርክ ለእኔ ትርጉም የለውም። አስመርምርልኝ አልተባልክም። ይሄ ከዚህኛው ጋር አብነት የሚሰጥበት አይደለም። ያሲ የኔ አሁን አቤት ባቢ እኔ ምንድነው ባጭሩ ጠይቀውና ይሄ ቀላል እኮ ነው ማሳረፍ። አሁን ምስክርነት ብለህ ስትል ነብዩ መሐመድ በአካል እንደነበሩ ምን ይመስሉ እንደነበሩ ምን ይለብሱ እንደነበሩ ነው እያልክ ያለው? ኖ አመሰክራለሁ ካልክ እጠይቅሃለሁ ይሄንን ጥያቄ። ለምን አይቼ ሰምቼ እየመሰከርኩ ነው እያልክ ነው። ሸሃዳ የሚለው ያዩና የመሰከሩ በመጀመሪያ ሸሃዳ የሚባለው መሰረቱ ለመጠየቅ አለብን እኮ ጠልቀህ ስታውቀው ነው። ጠልቀህ ስታውቀው እኮ ነው እሱን ሸሃዳ የሚባለው ምስክርነቱ ራሱ ጠልቀህ ስታውቀው ነው። ምን ማለት ነው? ማን የደነገገው? ህጉ ከየት ነው የመጣው? ጠልቀህ ስታውቀው ነው። መመስከር አለብህ ብለህ ስትል ግን ያዩ የዛኔ የነበሩ ሰዎች ናቸው የመሰክሩት የተናገሩት። በዚህ ዘመን ያለ ሰው ደግሞ ያዩና የመሰከሩ ሰዎች መሰረት አድርገው ነው የሚመሰክሩት የሚያዩት እንትን የሚከተሉት። አንተ አሁን ምንድነው የፈለከው? ኦኬ በየትኛው ሚዛን ነው የምትመሰክረው ያለው ማለት? ኦኬ አሁን ጥያቄ ምስክርነቱ ላይ ነው። ፍታልኝ እኮ ምንድነው ምስክርነቱ ላይ ችግሩ ምንድነው? ማለግ ባባች ይቅርታ በለኝ። እሺ ትንሽ እንቋጨው። በጣም ቀላል ነገር ነው። ይኸውልህ እስልምና ውስጥ ምን እንዳለ ታውቃለህ? አንድ ነገር መጀመሪያ ማወቅ የሚባል ነገር አለ። አዳምጠኝ። አንድ ነገር ታውቃለህ፣ መጀመሪያ ያለው ነገር ሪያሊቲውን ታውቃለህ፣ ትማራለህ ማለት ነው። ያወቅከው ነገር ደግሞ ምን ታረጋለህ? ታምናለህ። ያን ነገር ኮመን ሴንስ ካረገህ እውነት ነው ብለህ ከተቀበልከው ምን ታረጋለህ? ታምናለህ። ካመንከው በኋላ በምንህ ነው የምታምነው? በልብህን ታምናለህ። በልብህን ያመንከው ነገር ደግሞ በምላስን ትመሰክራለህ። ከዛ በኋላ ደግሞ ወደ ተግባር ትሄዳለህ ማለት ነው። ተግባብተናል አይደል? ስለዚህ አንተ በውስጥህን ያመንከው ነገር ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን አምነህ ተቀብለሃል። ያመንከው ነገር ደግሞ መስከር ትባላለህ፣ ትመሰክራለህ። ምንድነው ያመንከው ተብለህ ስትጠየቅ ያመንኩትማ ነብዩ መሐመድ የአላህ የመጨረሻ ነብይ ናቸው ብዬ መሰክራለሁ፣ እምነቴ ይሄ ነው ብለህ ትገልጻለህ። ተግባብተናል? ኖ አንድ የረጋ በል ብራዘር። አሁንም አልተግባባንም በደንብ አድርገን። እምነት ተቀባይነት አለው ብያለሁ ቅድም ጀምሬ። እምነት አምናለው ምንም ችግር የለውም። ያመንከው ምንድነው? አንዴ ቆይ እዚህ ጋር አስጨርሰው። ቆይ እዚህ ጋር ያመንከው ምንድነው? ለምሳሌ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምነሃል አይደል? ያመንከው ነገር ትመሰክራለህ አትመሰክርም? አልመሰከር። እንዴት ነው ያየው ነው መመስከር እንጂ ያመንከው ከምስክር ያመንከው ነገር አንድ ሰው ምንድነው ያመንከው ብሎ ቢጠይቅህ ምንድነው? ለምሳሌ አንተ በነብዩ መሐመድ አመኘበታለሁ እኮ ያመንከው ምንድነው? አዎ እምነቱ አመኘበታለሁ እኮ እምነቱ ምንድነው? ያመንከው አንድ አላህ እንዳለ ነብዩ መሐመድ ደግሞ የአላህ መልእክተኛ እንደሆኑ አመኘበታለሁ እኮ። አሁን እኔ እየጠየቅኩኝ ነው። አንተ ያ ነገር ያው እየመለስኩልህ ነው። ቆረቀ ለምን አትልም? እየመለስክልኝ አይደለም። አንድ አዳምጠኝ። አንዴ ሐሳቤን አታቋርጠኝ ብዬ አምናለሁ፣ ግን መመስከር አልችልም አልኩህ እኮ። አሁንም እዚህ ነጥብ ላይ ነኝ ያለው። ማመን አሁን ነገርኩህ፣ ቆንጆ ነው፣ ችግር የለውም። መመስከር ነው ያልኩት እኔ እኮ። እየጠየቅኩህ እኮ ነው። አንተ ለምሳሌ ነብዩ መሐመድ የአላህ መልእክተኛ መሆናቸውን አምነሃል። እኔ አንድ ግለሰብ መጥቼ ምንድነው ያመንከው ብዬ ስጠይቅህ ምን ብለህ ነው የምትነግረኝ? እምነት ነው እኮ። ያመንከው ነገር ትነግረኛለህ አትነግረኝም? ነገርኩህ እኮ። ስትነግረኝ እየመሰከርክ ነው እየመሰከርክ አይደለም ያለ? ነው አይደለም፣ እያመንኩበት ነው። ያመንክማ መጀመሪያ እኮ አምነኸዋል። ምን ሆነሃል? አንድ ነገር አምነኸዋል እና እኔ አመኘበታለሁ ብዬ ስናገርህና እዚች ላይ መስክር የምትለዋንና ለየብቻ ናቸው። አሁን ወደ እኮ እየጠየቅኩ እኮ ያመንክበት ነገር ይኸውልህ ሲጀምር ረጋ በል። አሁን ቆንጆ ነጥብ ላይ መጠበታል በራስህ ጊዜ። አሁን
ወደ ነጥቡ እስኪ እንመለስ። ይኸውልህ መጀመሪያ 3 ነገር አስቀምጬ ወደ ነጥቡ እንመለስ። አሁን ልመለስልህ ነው። መጀመሪያ 3 ነጥብ አስቀምጬ ይላሉ። በእስልምና ማወቅ ይቀድማል ከምን በፊት ከማመን በፊት። ያወቅከው ነገር ደግሞ ምን ታረጋለህ? ያወቅከው ነገር እውነት ሆኖ ካገኘኸው ታምንበታለህ። ካመንከው በኋላ ደግሞ እምነትን ትመሰክራለህ። በልብህን ያመንከው ነገር በምላስህን ትመሰክራለህ። ያ ነገር ደግሞ እኛ ሙስሊሞች ደግሞ የምንከተለው ቁርአን ብቻ አይደለም፣ ቁርአንንም ሐዲስም እንከተላለን። ነብዩ ሰለላሁ ዐለይሂ ወሰለም እነዚህ አርካኑል ኢማንና አርካኑል ኢስላም ይባሉ አሉ። እነዛን ያስተማሩን ምን ብለን ነው ሃይማኖታችንን መተግበር እንዳለብን። ያንን አሁን ሸሃዳ የምትለው ነገር አርካኑል ኢስላም ውስጥ ያለ ነገር ነው። እነዚህ 5ቱ መስፈርቶች በአላህና በነብዩ መሐመድ ማመን፣ ሰላት መስገድ፣ ዘካ መስጠት፣ ረመዳን መጾምና የቻለ ሰው ሐጅ እንዲያደርግ፣ እነዚህ አርካኑል ኢስላም የሚባሉ ናቸው። ያ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ያስቀመጡት ናቸው። ያንን እስልምና ስትገባ በአላህና በእኔ ነብይነትን ማመንና መመስከር ያ ነው። ገብቷል? የተቀመጠው ነገር እኛ እዚህ ጋር መተን ሩላ እናወጣ። ሁለተኛ ያንተ መቀበልና አለመቀበል አይደለም። ቆይ ሐሳቤን ላስጨርሰኝ። ቆይ ሐሳቤን ላስጨርሰኝ። መጀመሪያ መስፈርቱን አስቀምጬ ይላል። ከዛ በኋላ በውስጥህ አምነሃል። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም የአላህ ነብይ ናቸው ብለህ አምነሃል። ያመንከው ነገር ደግሞ ባቢሎን መጥቶ ቢጠይቅህ ምንድነው አሙን ያመንከው ብሎ ቢጠይቅህ ያመንኩትማ ነብዩ መሐመድ የአላህ የመጨረሻ ነብይ ናቸው ብዬ አምኛለሁ ብለህ እየነገርከው ነው። ኮንፈርም ያረከው ነው። ያ ኮንፈርም ያረከው ነገር ደግሞ መስክረሃል። ባሉ ጨርሻለሁ። አታቲ አትርሳ አሙን ያለው መሽከር ያለው አሙን አቤት የሰዎች ኦርቶዶክስ ናቸው አይደል? ያኔ ከባድ ነው። በነገራችን ላይ እኔ ሐሳብህን እንትን ላደርገው እችላለሁ። በተለይ ለዘመኑ ወጣት ምንድነው ከታች ብዙ ነገር እያሉ ነበርና አስፈላጊ ሰው ነው። እንደው በእውነት በእድሜ ትንሽ እንትን ስላልክ እንጂ አባል አድርገህ ነበር። የ665 ዋና ፈላጭ ቆራጭ አድርገህ ነበር። ረጋ ብለህ እንትን እንድታደርገው ማለት ነው። ግን ችግሩ ምንድነው ትንሽ ገፋ ብለሃል። ሐሳብህ ልክ ነው። ምክንያቱም ምንድነው ማርያም ጽዮን ለአምና አረጋዊ እየተባልክ ነው ያደግከው። ገብቶሃል? ስለዚህ እምነት አያስፈልግም ሃይማኖት የሚባለው ነገር ትክክል አይደለም ብለህ ከዛ ምድር መውጣትህ እኔ እደግፈዋለሁ። ትክክል ነህ። ገብቶሃል አባባሌ? አንድ ሰው ቀዘን እንደዚህ ያደረገ ሆዱ ሲቆርጠው ነበረ። ከዛ ቀዘነና ሲቀዝን ደግሞ እንትን ገባበት እየተባለ የሌለ ተረት እየተነገረው ያደገ ጉድ ነው አባቴ። ኦርቶዶክስ እዴ ከመሰረቱ የኦርቶዶክስ ሳየው ሳሰላስለው ሳስበው በጣም በህዝብ የሚጫወት ያለ እምነት ካለ መጀመሪያው የኦርቶዶክስ እምነት እንዲፈርስ ቴንኪዩ ገብቶኛል አጨብጭቤ ያለው ተቃዋሚ የኦርቶዶክስ አሁን እኔ የኦርቶዶክስ ታሪክ ላመጣልህ እችላለሁ። ኦርቶዶክስ ከጸናጽን ብቻ አሁን አንድ አድሬስ ልስጥክና ከዛ በኋላ እንጠቀስ ብለህ ሰርች ታደርጋለህ። የኦርቶዶክስ ጸናጽን አይተዋል? እጃቸው ላይ ይዘውት እንዲህ የሚያንከሻክሹት ይሄ ግብፅ ላይ ሰርች ካረግ ማአቲክ የሚል እምነት አለ። የግብፅ ኬሜቲክ የሚል የ42 ህግ የማአት የሚል አለ። አሁን ቲፒክሊ ከዛ ኮፒ እንደመጣ ወደ ኢትዮጵያ አሁን በዚህ ይገባኛለን። ይሄ ጸናጽን የነፈራውን መጸለያ የነበር የምርህን ነው? ከምር እኔ ልክልሃለሁ። በኋላ ከፈለክ አድላርግና በኋላ ልክልሃለሁ፣ ታየዋለህ። አድሬሱ ምን ሁሉ ልክልሃለሁ። እሺ ከበረው ብታይ በጊዜ የነበረ በማን ነው የሚሉት የንጉስ ኢትዮጵያ የነበረ እምነት የተቀበለው ኢዛና አብርሃም አጽብሃ ከኢዛና በፊት እንዲያውም አጠራሩ እግዚአብሔር አልነበረም የሚጠራው ይሃ ነው የሚባለው የነበረ በመጀመሪያው አጠራር ይሃ ይሉት ነበር። እዚህ የኦርቶዶክስ መጽሐፎች ላይ አሉ፣ ደብቀውታል እንጂ አለ የመጽሐፍ ሁሉ ከነሱ ጋር። በሁለተኛው ደግሞ የመጣው የፈጣሪ ስም ጌታ ሰራዊት መሐረም ከሱ ጋር ተያይዘው የነበሩ አሁን እነኚህ ካህናት የሚባሉት የመንፈስ እምነት የመንፈስ የእውቀት መንፈስ ካህናት አስተር የሚባሉ እስካሁን ድረስ ስነ ስርዓቱ ከበሮው ምኑ ከግብፅ ጋር ከኬሜቲስ እምነት ጋር አንድ ነው። ምንም የሚለያይ ነገር የለውም። ምንም መጽሐፉን ካነበብከው ምንም አይነት ልዩነት የለውም።
ያ መጽሐፍ ደግሞ ምንድነው የሚለው? ከሞት በኋላ ህይወት እንዳለ ብለው የቀብር ስነ ስርዓታቸው ብታይ እነዚህ ኦርቶዶክሳውን ከሰው የሚያደርቁት ለምንድን ነው? ለምን ታዲያ ንፈራውን ደግሞ ሰው ያደርቁ ነበር አይደል? ለምንድን ነው ይህ ሁሉ ገዳማትና ቤተክርስቲያኖቹ የሀገር ሰው የስንት ዘመን የነበረ የደረቀ ሬሳ አላቸው? አሁን ልክ ነው። እኔ ሁሌም እቃወማለሁ። ሬሳ አምላኪ ነው ያልኩኝ። ያ ሬሳ መቀበር ነው ያለበት፣ አፈር ነው ወደ አፈር መመለስ አለበት እንጂ ደርቆ እንደዚህ ተንጠልጥሎ መቆም ምን ጥቅም አለበት? አይነሱ፣ አይንቀሳቀሱ። እሺ ገብቶሃል? አሁን ሰውን ለምንድን ነው እንደዚህ ሰውን ወደ ቆንጆ ነገር፣ ሰውን ወደ ትምህርት፣ ሰው አሁን ለሰው ልጅ ምንድን ነው የሚያስፈልገን? እኛ ትልቁ የሚያስፈልገን ነገር ሆስፒታል ነው። የለም ሆስፒታል አፍሪካ ውስጥ የለም። በቂ ሆስፒታል አፍሪካ ውስጥ የለም። በቂ ትምህርት ቤት አፍሪካ ውስጥ ግን በቂ መስጊዶችና ቤተክርስቲያኖች የሀገር ታያለህ። አፍሪካ ውስጥ የሀገር ሌሎች ሀገር ላይ ከሄድክ እነኚህ አታያቸው፣ በብዛት አታያቸው። ከአፍሪካ ውጭ ከወጣክ በብዛት አታያቸው። እነኚህ ሁለቱ አንድ ብቻ ሳይድ ነው የምታየው። አሁን እነኚህ አፍሪካ ውስጥ ብታያቸው በብዛት አሉ። ሰውን ወደ ቁልቁል የሚደፉ እምነቶች እንጂ ሰውን ወደ ላይ። አሁን ወንድሜ እዚህ ጋር ምንድነው አንድ ልጨርስ። እምነት አይደለም ስለ እምነት አይደለም የምናወራው። እምነትማ አስፈላጊ ነው። ለምን መሰለህ? የሰው ቆይ ችግር የለውም። ያንተ ሐሳብ ነው፣ እኔ እቀበለዋለሁ፣ አከብረዋለሁ። ምክንያቱም ብዙ የሚጠቅም ነገር እያወራ ስለሆነ ብዙም እንትን የለኝም። እምነት አስፈላጊ ነው። የሰው ልጅ የሚታነጸው በእምነት ነው። የሰው ልጅ ስርዓት የሚኖረው በእምነት ነው። ትዕግስትን የተማረው ከእምነት ነው። ማለፍን የተማረው ከእምነት ነው። ሕግን ቀድሞ የተደነገገው በእምነት ነው። ፍርድን የተደነገገው በእምነት ነው። በደልን የተቃወመው እምነት። ብዙ ነገር ብዙ ትርፋት አለ እምነት። መጨረሻ ላይ ደግሞ ያው ምንድነው ሙቶ መነሳት የሚባል እንትን ስላለ የዘላለም ሕይወት የሚባለው ነገር ደግሞ እንትን አድርጎታል፣ መንድቶታል ማለት ነው። ስለዚህ መቃወም ያለብህ ምንድነው? በእምነት ስም የሚደረጉ አላስፈላጊ ሆኑ እንዳናድን፣ እንዳንሰለጥን፣ እንዳንለወጥ አስረው ጨፍግገው የያዙን ኋላ ቀር የሆኑ እንትኖችን አሉ። አሁን በዓላት የሚባሉ ነገራቶች አሉ፣ መቅረት አለባቸው። አንድ ሰው ምንድነው እንትኑን ፈጣሪውን እያመለከ መስራት ይችላል እኮ። አሁን ምንድነው ሃይማኖት ያላቸው ሀገራት የሰለጠኑ ሀገራት የሉም አሉ። የዘመኑ ሀገራት የሉም አሉ። ፈጣሪያቸውን እያመለኩ በዛ ልክ ደግሞ ስራቸውን እየሰሩ የሰለጠኑ ያደጉ ሀገራት አሉ። ገብቶሃል አባባል? ሰው የሚሰለጥነው ከሃይማኖት ስለራቀ አይደለም። ከሃይማኖት ሲርቅ ሰው ምንድነው የሚሆነው? ይሰይጥናል እንጂ አይሰለጥንም። አላስፈላጊ የሆኑ ባህሎችን ነው የሚያስተናግደው። ገብቶሃል አባባል? ትክክል ያልሆነ ይሄ የተፈጥሮ ህግን የሚጻረሩ ባህሪያቶችን ነው የሚላበሰው ከሃይማኖት ሲወጣ ሰው። ሃይማኖት አያስፈልግም ሳይሆን መባል ያለበት ሰው ፈጣሪውን ያመለክ። እንደዛ ብለህ ለውጥም ልታመጣ አትችልም። ራሱ ሃይማኖት አያስፈልግም ከተባለ ለውጥም አይመጣም፣ ተቀባይም አታገኝም። ሐሳብህ እንኳን ትክክል ሆኖ እያለ ሁሉም ነው የሚቃወመው፣ ምክንያቱም በደም ስሩ ነው የመጣበት። ስለዚህ እዛ ውስጥ በሃይማኖት ሽፋን የሚደረጉ የተደበቁ አላስፈላጊ ባህሎች አሉ። አሁን ለምሳሌ በዓላት የሚባሉ አሉ፣ 30 በዓላትና 6 ተደራቢ በዓላት የሚባሉ አሉ። ይሄ የግብጽ ነው፣ ይሄ ፖለቲካ ነው። ይሄ ሃይማኖት አይደለም፣ አምልኮም አይደለም። እዛ ጋር ራሱ አንተ ደድበህ ጀዝበህ ደህይተህ ፍጡራንን እንድታመልክ ነው የተደረገው። ፍጡራንን በማምለክ ምንዳህን ምንድነው? ድድብና ድንቁርና ኋላ ቀርነት ይሆናል ማለት ነው። 30 በዓላትን እንትን እያደረገ ከፈጣሪ ይነጥለዋል፣ ከዛ ደግሞ ድሃ ያደርገዋል። እንደዚህ አይነት ነገራቶች መቅረት አለባቸው ተብሎ መባል አለበት። ገብቶሃል አባባል? ለውጥ እንዲመጣ የምትፈልግ ከሆነ ራሱ ሃይማኖት አይደለም መቃወም ያለበት፣ እምነት አይደለም መቃወም ያለበት። መብቱ ነው፣ የፈለገውን ይከተል። ግን መስራት አለብን፣ መለወጥ አለብን፣ መብላት አለብን፣ መልበስ አለብን፣ መቀየር አለብን፣ መዘመን መሰልጠን አለብን ነው ማለት ያለብን። ለውጥ እንዲመጣ የምትፈልግ ከሆነ ራሱ አይደለ እንዴ? አዎ ትክክል ነህ። አሁን እነኚህ ሁሉ ሰበቦች በዚህ እምነት ነው የመጡት ወደኛ ራሱ ማለት ነው እንጂ ከመሰረቱኛ የሌላ አመራር ወይም ደግሞ በሌላ መጽሐፍ ነው እኮ የምንንቀሳቀሰው የነበረ። ከዛ ከማህበረሰባችን ካሁን በፊት እዚህ አካባቢ ላይ የሚኖሩት የነበሩት በእነኚህ እምነቶች ብትል ቅድም ገለጽኩልህ እኮ ከዚህ እምነት በፊት
የነበረ መጽሐፍ አለ። አሁን ሌላ ጊዜ እመጣለሁ፣ ችግር የለውም። 42 የመዓት ህግ የ42 ሎ ኦፍ መዓት ብለክ ሰርች አድርግና ምን የመሰለ ህግ አለ። በጣም ቆንጆ ከእምነቶች በላይ ህግ ነበር እዚህ ጋር። አሁን ይሄ ህግ ፈርሶ ነው እምነት የሚለው ከዛ በኋላ ወደኛ የመጣውና በዚህ በእምነት በሚለው ያደግነው አሁን ያለነው ማህበረሰብ ማለት ነው። እነኚህ እምነቶች ደግሞ ካየሃቸው አሁን ያሉ የኛ ጋር ያሉት አይዋደዱም፣ ራሱ አይዋደዱም። እነኚህ ነገ ጠዋት ራሱ ሊያጠፉንም ይችላሉ። ይህንም መርሳት የለብንም። አይዋደዱም ከመሰረቱ እምነቶቹ ራሱ ትንሽ ወደኋላ መለስ ብለን ስናስብ ብዙ ችግር አለባቸው። ብዙ ፍራክሽን አለ መካከላቸው ላይ። እምነቱ ብቻ ሳይሆን ያመኑትም አንዳንዴ ስታያቸው ፍራክሽን አለ መካከላቸው ላይ። በጣም ችግሩ እምነቱ ነው። ታዲያ ምንድነው? እነኚህ ሰዎች በእነኚህ መጽሐፎች ካላመኑ እኮ ይህ ችግር ወንድማሞች ናቸው። ተዋደው ተፋቅረው ይኖራሉ። ህግ ካለ ምንም ችግር የለውም። እምነት ሳይሆን እኮ ካላመኑ ይጋደላሉ የሚላል እንዴ? ታዲያ ኖ አሁን ያልኩ ሁለት እምነት አለን። እነኚህ ሁለቱ እምነት ደግሞ በእነኚህ ሁለቱ እምነት ተፋጠጣለ። ለምን አንዱ ሙሉ ክርስቲያን መሆን አለበት ይላል፣ አንዱ ደግሞ ሙሉ እኮ እምነቱ እኮ አይደለም እኮ እሱ እኮ። ታዲያ አንተ አሁን ችግሩ ትናንት ይሄ ያለፈውን ታሪክ እያነበብ የሃይማኖት ችግር አደረግከው እንጂ ይሄ የፖለቲካ ችግር ነው። ወደፊቱ ይሄ ችግር ይሰጣናል። አትሊስት የወደፊት ጥንቆላ ነው ትንበያ፣ እሱ ሌላ ነገር ነው። አንተ ግን እንደዛ እያልክ ያለው የትናንቱን ታሪክ አይተህ ነው። አሁን የትናንቱ ታሪክ ደግሞ እንትናን ገደለ እንትናን ገደለ የሚባለው ፖለቲካ ነው። ግማሹ የተደረገ ነው፣ ግማሹም ያልተደረገ ነው። ኖ ከመሰረቱ ያቀረብኩት ይህንን ሀሳብ ለምንድን ነው መሰለህ? እምነት ይጠቅማል በሚል ነው ወይስ አይጠቅምም? እኔ ህግ ነው የሚጠቅመው። ህግ ለሰው ልጅ ህግ ነው እስከዛሬ ድረስ በስነ ስርዓት ዓለምን ይዟት ያለ እንጂ እምነት አይደለም። ህጉ ግን እምነቱንም ስነ ስርዓት አስይዞታል። እምነት ነው ዓለም ይዟት ያለው። እኔ ህግ ነው የምለው። አይ እምነት ነው። እምነት ቢሆንማ አጥፍቶናል እስከዛሬ ድረስ። ለምን ያጠፋናል? የትኛው ህግ ነው ዓለምን የያዛት? ህግ ነው። የትኛው ህግ? የፖለቲካ ህግ ነው የያዛት። የምን የፖለቲካ ህግ ነው ዓለምን የያዛት? ህግ አለን እኮ እኛ። ህግ ነው እንጂ የእምነት ህግ አይደለም የያዘው። አይ አንደኛ ነገር በነገርህ ላይ የእምነት ህግ ብትከተል ወይ ብንከተል ሞት አይኖርም ነበረ። ምክንያቱም ለምን መሰለ? በእምነት ህግ ያለውን ህግ የገደለ ይገደላል ነው የሚለው። በቃ ምንም እድል አይሰጥህም። ጤፍ ትበላለህ፣ እንጀራ ትበላለህ፣ ዳቦ ታስረ ይገባላል የሚባል ነገር የለም። ገብቶሃል አባባሌ? እየተገዳደልን ያለው ግን ከፈጣሪ ህግ ወጥተን በሰው ልጅ ህግ ስለምንመራ ምን ሆነ? የገደለ ምን ይሆናል? ይታሰራል፣ ይኖራል፣ ችግር የለም። ለምን ወደ ሙሴ አንመለስም ታዲያ? የሙሴ ህግ አንመለስም። ህግ ነው አይደለም? አንመለስም። እምነት ህግ አለው እኮ አንመለስም። አሁን ዓለም ይዘዋት ያለው አልክ፣ ህግ ነው አልክ። ህግ አልያዛትም። ህግማ እያጫረሰን ነው። ህግ ኒውክሌር እንዲመረት ያደረገው ህግ ነው። ገብቷል? ህግማ ይዞናል። ህግ አይደለም፣ አልያዘንም። እንደውም የጠፋ ነው፣ እየጠፋን ያለ ነው። ከፈጣሪ ህግ ወጥተን የሰው ልጅን ህግ ስለምንከተል ነው። የኔ ሐሳብ ነው። ገብቷል አባባሌ? አልክ እኔ ግን አዎ እንደዛ ነው። ትክክል። ምንድነው የጦር መሳሪያ እየተመረተ ያለው ህግ ስለምንከተል ነው። የሰው ልጅ ህግ በሰው ልጅ ህግ ስለምንመራ ነው። አዎ ቆንጆ ነው ያለው። ትክክል ነው፣ እቀበላለሁ ሐሳብ። ግን ከመሰረቱ ወደኋላ መለስ ብለን ስናያቸው እምነቶቹም ሲስፋፉ በጦርነት ነው የተስፋፉት። ገብተዋል? ጦርነት ነበር። የምን እምነት እያለም ኃይለኛ ጦርነት ነበር። አሁን እምነት እያለ ጦርነት ነበረ፣ እሱ ሌላ ነገር ነው። እምነት እያለ ቢያንስ እንኳን እምነት እያለ ጦርነት ነበረ ብለህ የነበረ ታሪክ ነው እያወራህ ያለው። አሁን ግን ጦርነት አለ። አንድም ቀን ጦርነት ሳይኖር ቀርቶ አያውቅም። አንድም ቀን ዓለም ያለ ጦርነት አንድም ቀን አስተናግዳ አታውቅም። ያለ ጦርነት ያለ መገዳደል ሰው ሳይሞት ማለት ነው። ለምን? ለምን? ከፈጣሪ ህግ ስለወጣን ነው። የገደለ ይገደላል የሚለው ስለሌለ ነው።
የለም። እኔ ያቀረብኩት ለምን እንደመጣ አብነቱን ያሰጠው ለምን እንደሆነ ገብተዋል። የህግ ስላልክ የእምነት ህግ ነበረ ከአሁን በፊት የሚመራው እዚህም እየተጨፋጨፉ ነበር። አሁንም እምነት አለ ነው ያልኩህ። ገብተዋል። ግን ህግ የዓለማችን ህግ እኮ አይልም። የእምነት ህግ እኮ አሁን የእምነት ህግ እያየነው ነው አይደል? እያየነው ነው። ያለምንም ነገር ግደል አይልም። ያለህን አካፍለህ ብላ ነው የሚለው። ያለፈው እየተጨፋጨፉ ነበሩ። እነሱ ስለተጨፋጨፉ አይደለም፣ ሰዎች ስለተጨፋጨፉ አይደለም። ይላል ወይ ነው አይደለም? ይላል ወይ ነው? ህጉን ካነበብከው የእምነት የሃይማኖት ህግ ካነበብከው አይልም። አሁን ያመነ አሁን ራሱ አሉ እኮ ክርስቲያን አሉ፣ ሙስሊም አሉ፣ ምን አሉ፣ እምነቶች አሉ፣ የሀገር እምነት አለ። ግን ያመኑት ራሳቸው ናቸው የሚጠሩበት እምነቱን ያመኑት ራሳቸው ናቸው ደግሞ የታጠቁት። የለም አልኩህ እኮ አሁን ሃይማኖቱ ወይም እምነቶች ሰው እንድትገድል አያዘም አለ። ህጉ እንደዛ ይላል። ሰዎች ገደሉ አትበልኝ። እሱ ሰዎች ናቸው ያደረጉት። ህጉ ይላል ወይ አይልም። ያመኑት ናቸው እኮ እነሱ ህጉን አንብበው ያመኑ መሳሪያ ታጥቀዋል። እሱ ሌላ ነገር ነው እና ሌላ ነገር ነው እኮ ነገርኩህ እኮ። አለመገዛት አልኩህ እኮ። አለመገዛት ለህጉ አለመገዛት ነው እኮ እያልኩ ያለሁት። እነሱ ሰዎች ህጉ አትግደል ይላል፣ እነሱ ግን ገደሉ። ህጉ አይደለም ስለዚህ ገደሉ ያለው። ሰው እንዲሞት ያደረገ ችግር የሆነው ሰውን እንጂ ህጉን አይደለም። ገብቷል? ያመኑ ሰዎች ናቸው፣ ህጉን የተቀበሉ ሰዎች ናቸው ሲገሉ የነበሩ ማለት ህጉ ወይም እምነቱ ግደል ይላል ማለት አይደለም። እንዴ ሰዎች ናቸው በራሳቸው ፍላጎት ነው እንደዛ ያደረጉ ያሉት እንጂ ህጉማ ከታየ ግደል አይልህም። ተዋደድ ነው ህጉ። ተዋደድ ተፋቀር ነው የሚለው ህጉ አይደል? አዎ መስማማት አለብህ ይላል። ተካፍለ መብላት አለብህ ይላል። አንድም ሰው ያለምንም ምክንያት እንዳትገድል ይላል። እዚህ ጋር ግን ምንድነው በልጠህ መገኘት አለብህ። በኢኮኖሚ ሌላን እየገደልክ ራስን ማሳደግ ኖርማል ነገር ነው፣ ችግር የለውም። ገብቶሃል አባባል? የሰው ልጅ እንደ ውሻ እንደ አህያ መሳረር ችግር የለውም፣ ህግ ነው፣ ምንም ችግር የለውም። አባቱ የማይታወቅ ልጅ መወለድ ችግር የለውም። ህጉ ነው እምነት የሚባሉትን የሚጠብቅ የሚከላከል። ገብተዋል አይደለም? እነሱ በደንብ እየታገሉ በራሳቸው እንትን ነው። አሁንም ህጉ እነሱ የሚጠብቃቸው የለም። እንደውም ህግ የሰው ልጅ ህግ ቢችል ሃይማኖቶችን ማጥፋት ቀንደኛ ፍላጎቱ ነው። የመጀመሪያ ፍላጎት ሃይማኖትን ማጥፋት ነው የሰው ልጅ ህግ። ገብቷል? ከዛ ደግሞ የሰው ልጅ ይሄ ሃይማኖት የሚባል እንዲጠፋልኝ ነው የምፈልገው ከመሰረት። ገባኝ እኮ አትችልም እንጂ ገባኝ። እንደዛ ነው የሰው ልጅ ህግ ፍላጎቱ እሱ ነው። ከዛ ደግሞ ምንድነው የምታደርገው? የሰው ልጅ ለብርና ለስሜት ተገዢ ማድረግ ነው። በቃ ሌላ ምንም ነገር የለም። ለብርና ለስሜት ተገዢ ከሆነ አንተ ላዩ ላይ የማታደርገው ነገር የለም። ገብቷል? እንደዚህ የሚያደርጉት ደግሞ በኢኮኖሚ ያደጉ ትልልቅ ሀገራት ናቸው። ያደርጉታልም፣ አሁን እየሰሩበት ነው። ስለዚህ ዓለምን የያዛት ከምንድን ነው የያዛት? ጦርነት፣ ሰው እየሞተ ነው። አሁንም እየተናወጥን ነው። አፍሪካ ረሃብ ውስጥ ነው። ገብቷል? ሌሎች የተንደላቀቀ ኑሮን እየኖሩ እኛ በረሃብ ነን። የኛ ሀገር የኛ እንትን ረሃብ ነው። ኢትዮጵያ አፍሪካ የሚባለው ረሃብ ነው፣ ችግር ነው፣ ጦርነት ነው። የትኛው ህግ ነው ዓለምን የያዛት? ከምንድን ነው የተያዘችው? ዓለም መቃጠል ነበረባት፣ ከዚህ በላይ መጥፋት ነበረበት፣ መገልበጥ ነበረበት እያልክ ነው። እየተቃጠለ እኮ ነው፣ ህዝብ እኮ እየሞተ ነው። እምነት የምትለው ህግ ራሱ ይሄ እምነት የሚባለው ዓለም ካሁን በፊት ራሱ ይሄ ፈጣሪ የምትሉት በጥፎ ስራ ሰርቷል። በጣም አጸያፊ የሆነ ስራ ነው የሰራው። ዓለምን በውሃ ጥፍቷታል። አንድ ሰውና የተወሰኑ እንስሳዎች ብቻ ትቶ አሁን እሱ መብቱ ነው። እሱ የእሱ ስራ ነው ወይ? ምንድን ነው አሁን ይሄ እንደዚህ የሚያደርግ? እግዚአብሔር የት ሀገር ነው የምትኖረው? የፈለገ ነገር ምንድን ነው የእግዚአብሔር? የት ሀገር ነው የምትኖረው አንተ? ሙን የት ሀገር ነው የምትኖረው? ቤቴ ነው የምኖረው። በኔባት ምን ነው ሀገሩን ማወቅ ምን አስፈለገዋል? በህግ ነው እያልክ በህግ ነው እየኖር ነው ያለ ነው ስላልክ ነው። የት ሀገር ነው የምትኖረው? እኔ ከኢትዮጵያ ውጭ ነው የምኖረው። በህግ ነው እኔ የምኖረው ያለው ማንኛውም ሀገር። የት ሀገር ኖርበት ሀገር ላይ ማንኛውም ሀገር ኖርበት እሱን ልናወራ ነው እኮ እሱን ልናወራ ነው። የምትኖርበት ሀገር ላይ ለሁሉም ለመላው ዜጎች ለመሪውም ለተመሪውም ህጉ እኩል ነው። በስልጣን ላሉትም
ስለተራ ሰው ፍርድ ቤት ላይ ከቀረብክ ሁሉም እኩል ነው። ፍርድ ቤት ላይ ከቀረብክ አይደለም የጠየቅኩህ እኩል ነው እና ፍርዱ እኮ ፍርድ ቤት ውስጥ ነው የምትቀበለው። ተይዘህ ትመጣለህ። ፍርድ ቤት እኮ ከመቅረብህ በፊት ዜጎች ፍርድ ቤት እኮ የሚቀርቡት ጥፋተኛ የሆኑ ሰዎች ናቸው አይደል እንዴ? እና ካላጠፋማ ወደ ፍርድ ቤት ምን አለ የሚያስቀርብ እኮ። ህግ እኮ የሚሰራው ጥፋቱን ከመከሰቱ በፊት ነው ህግ የሚሰራው። እናንተ አሁን በህግ እንተዳደራለን ብለን ስንል እንደ ሀገር ዜጎች ማድረግ ያለብንንና ማድረግ የሌለብንን ለይተን ስናቅ ነው አይደል እንዴ? አባቴ አንዲት ሀገር ህግ ካላት በሰላም መኖር ከቻልክ እዛች ሀገር ህጉ በስነ ስርዓት እየሰራ እንደሆነ በደንብ አድርጎ ይገባል። ገብቶሃል? በሰላም ካልኖርክስ ህጉ እየሰራ አይደለም በስነ ስርዓት። ህግ የላትም ሀገሪቱ ማለት ነው። ስለዚህ አሁን አንተ የት ሀገር ነው የምትኖረው? በሰላም እየኖርክ ነው? በሰላም እየኖርክ ነው። አንተ ብቻ ነው በሰላም የምትኖረው ወይስ መላው ነው? ከጫፍ እስከ ጫፍ ነው? መላው በሰላም እየኖረ። ኦኬ በቃ እኔ ጨርሻለሁ። ቢቀጥል ይቅርታ ስላልኩ። አይ ይበቃናል። ራሱ መጨቃጨቅ እንዳይሆን ብለን ነው አይደለም። እኔ ማለት እነሱ እየሸሹኝ ነው። ያየክ ነው ራስህ ነው ሪያሊቲውን መጋፈጥ ስላልቻልክ ነው። አሁን ሲጀምር ራሱ የምታወራው ነገር ራስ ኮንትራዲክት ነው የምታደርገው። ለምሳሌ አሁን ቅድም ስለ ዮሐንስ ብለህ ስታወራ ነበር። ዮሐንስ በነበረበት ጊዜ ስለነበርክ አይደለም ዛሬ ላይ ሆነ ዮሐንስ ያደረገው ነገር ስትመሰክር የነበረው። ቅድም ምስክር ባልነበርክበት ጊዜ እንዴት ታወራለህ ስትል ነበር። ራስ የምታወራ ይጋጫል። ሁለተኛ ነገር ደግሞ ኢትዮጵያ ሁላችንም ኢትዮጵያውያንንና ኢትዮጵያ የምትመራው በባይብል ወይም በሸሪያ ነው ወይስ በመንግስት ህግ ነው የምትመራው? በመንግስት ህግ ነው የምትመራው። ስለዚህ በመንግስት ህግ የምትመራ ከሆነ ሃይማኖት ምን አገባውና ነው? ሃይማኖት ለምንድን ነው ብሌም የምታረገው? ብራቮ። አሁን ሃይማኖት የመጣው በምን ምክንያት መሰለህ? የእምነት ህግ ይሻላል ወይስ ደግሞ ያለንበት ህግ? አሁን እንደዛ እኮ የምትለው እኮ አገሪቷ መተዳደር ያለባት በሃይማኖት ህግ ነው የሚል ተንቀሳቃሽ ሲኖር ነው። አሁን ዛሬ ላይ ሆነን ባለንበት ሀገር ላይ አገሪቱ ልጨርስልህ። አገሪቱ የምትመራው መንግስት ባወጣው ኮንስቲቱሽን ወይ ህገ መንግስት የምትመራ ከሆነ የአገሪቱ መውደቅና ወይም የአገሪቱ መነሳት ሃይማኖት አራማጆች ለምን ብሌም ታደርጋቸዋለህ? በባይብል አትመራም፣ በህግ አይደለም። በባይብል ባስቀመጠው ህግ አትመራም፣ ወይም ደግሞ ቁርአን ወይም በሸሪያ ህግ አይደለም እየተዳደርክ ያለው። መንግስትን ያዋጣኛል ብሎ ከሌላ ከዌስተርን ዓለም ከየትም ቦታ ባመጣው ህገ መንግስት ላይ ትተዳደራለህ፣ ትኖራለህ። ስለዚህ የሀገሩ መውደቅና መነሳት ሃይማኖቶቹ ለምን መንግስትን ያስቀመጠውን ህገ መንግስትን እንዳለው እስካላሉ ድረስ የሀገሪቱ መንግስቱ እኮ አልተቃወመ። ህገ መንግስቱ እንደፈለግኩን ብለዋል እኮ የሀገሪቱ ላይ በኢትዮጵያ ላይ ከመጣን ህገ መንግስቱ ከተወክ ግን ከቆመ ሌላ አካል ከሌላ መጥቶ ሊያጠቃ ከሆነ አንድ ሰውም ሄዶ ወደዛች የሚሰግዳት የለም። ሰላም ከሌለክ ማለት ነው። የምታወራው ነገር እኮ ምንም ሴንስ የማይሰጥ ነገር ነው። ሪል እውነት ሀቅ ስለሆነ ነው እኮ የምትመራው። ኢትዮጵያ በባይብል ወይም በሸሪያ ነው የምትተዳደረው። ብዙ ሰዎች በባይብል እንድትመራ፣ ብዙ ደግሞ በሸሪያ እንድትመራ የሚፈልጉ አሉ። ፍላጎት ችግር የለውም። አንተም ደግሞ ሃይማኖት እንደሚጠፋ እንደምትፈልግ ሁላ የሌላ ቅድም እኮ ባቢሎን እኮ አስቀምጦልሃል። ያንተ ሀሳብ እንዲከበርልህ የሌላ ሰውም ሀሳብ ማክበር አለብህ። ያንተ ሀሳብ ሃይማኖት እንዲጠፋና ሰው እንደፈለገ ልቅ እንዲሆን ከሆነ ሌላውን ደግሞ አላልኩም ወይዘር መንግስትን ባስቀመጠውን ህገ መንግስት ኦኬ። ስለዚህ አንተም መንግስት ባስቀመጠው ህገ መንግስት አገሪቱ እንዲተዳደር የምትፈልግ ከሆነ ሌሎችም ደግሞ የራሳቸው ሀሳብ ቢኖር ያንተ ሀሳብ እንዲከበርልህ የሌላ ሰው ሀሳብ ማክበር አለብህ። ያ ቅድም ባቢሎን ዘግቶልሃል። አሁን ላይ ሆኖ አላልኩም እኮ እኔ እኮ ምንም አላልኩም። ይሄ የምትለው ያለው ቅድም እኔና ባቢሎን ተስማምተን ጨርሰናል። አሁን ለምንድን ነው የምታመጣው? እኔ ገርሞኛል ነው ምክንያት ያመጣሁበትና ሀገራችን ኖ እኛ ነጥቡ ላይ ያለ የእምነት ህግ ቢመራን ይሻላል ወይስ የአሁን መች ነው እንደዛ ተብሎ ባቢ እንደዛ ብለህ አውርተሃል እንዴ? ቆይ አንተ እኮ ነው የኢትዮጵያ የሀገራችን ዓለም የጸናቸው ነው ያለው። የሀገራችን መውደቅ ሰዎችን በሃይማኖት ስለሚመሩ ነው አልክ። ሰዎች ደግሞ ቆይ አዳምጠኝ። ሰዎች ደግሞ ሃይማኖታቸው የሚያራምዱት ደግሞ መብት አለው። ያ ሰብአዊ መብቱ ነው። ከፈለክ ሃይማኖት ትከተላለህ፣ ካልፈለክ ትተዋለህ። ዞረህ ግን በምትኖርበት አገር ግን መንግስት ባወጣው ህግ ትተዳደራለህ። አገራችን ኢትዮጵያ በባይብልም አይደለም ወይም በቁርአንም በሸሪዓም አይደለም የምትተዳደረው መንግስት ባወጣልህ ህገ መንግስት ትተዳደራለህ።
ገብቶሃል? የአገር መውደቅም ሆነ መነሳትን ተጠያቂው መንግስት ወይም ፖለቲካ ነው እንጂ አንተ እዛ ጋር አገሩ ድሃ ስለሆነ መታ ሃይማኖት የምትወቅስ ከሆነ ይሄ የራስ ችግር ነው እንጂ የሌላ ሰው ችግር አይደለም። ስለዚህ የመንግስት ችግር ወይም የአገሩ የኮንስቲቱሽን ችግር ከሃይማኖት ጋር አትጠለል። ገብቶሃል? ህይወትን መቀየር ከፈለክ ሃይማኖት አልከለከለህም። የትም ቦታ ላይ ሄደህ ህይወት መቀየር ትችላለህ። አገርህም ላይ ደግሞ ሰርተም ጥረህም ግረህም መኖር ትችላለህ። ያ ነገር ሲያቅትህ ደግሞ ሃይማኖት ነው ብለህ የምታላክ ከሆነ ዳርስ ሾው ዩር ዊክነስ ነው እንጂ የሚያሳየው ሌላ ነገር አሳለም። ጨርሻለሁ ባቢ። አመሰግናለሁ። ቆንጆ ሀሳብ ነው የሰጠን። በጣም ቆንጆ ሀሳብ ነው የተሰጠን። አሁን እኔ ደግሞ መብት ስላለኝ ስለተውኩት ስተወው ደግሞ ስላወቅኩት እነኚህ የራሴ ማህበረሰብ ደግሞ ስለሆኑ አንተ አንድ ብቻ ነህ። ስንት ሚሊዮን ግን በእውር ሳያነብ ምንም ነገር ሳያቅ ነው የሚንቀሳቀሰው ያለው። እንዲያቅ እንዲማር ከቤተክርስቲያንና መስጊዶች ሆስፒታልና ትምህርት ቤቶች እንዲሰሩልኝ ያልኩኝ ያለውት እኔ ነኝ። ይሄ ብር የሚሰበሰበው በመንግስት አስተዳደር እንዲሆን ማንኛውም እምነት ብር ሊከፈለው ከሆነ የግድ በአስተዳደር በህጉ አስተዳደር ባንክ ሂሳብ መግባት አለበት። ያ ብር ደግሞ እነኚህ ሰዎች ከሚጫወቱበት እንደኛ ሰዎች ናቸው እንደኔና እንዳንተ ከሚጫወቱበት በስነ ስርዓት ደሞዛቸው እየተሰጣቸው የቤተክርስቲያንና የመስጊዶች ብዛት እንዲቀንስ ይሄ ቤተክርስቲያኖችና መስጊዶች እንዲቀነሱ ገብተዋል። ከበዙ ራሱ ጫጫታ ነው። ምንም ይሰራለት ነገር የለም። ቄሶች በበዙበትና ኢማሞች በበዙበት አይደለም እምነት ወይም ደግሞ ወደ ሰማይ የምትሄደው ወይም ደግሞ ሀገሪቱ የምታድገው። አሁንም ደግምልሃለሁ፣ ይሄ ብር ሁሉ በአስተዳደር ላይ ይግባና እምነት ኦኬ ሊባልም ይችላል። ይሄ ብር ግን በምዕመናን እጅ ሂሳብ ከሆነ አሁንም እልሃለሁ እኔ አንደኛ ነኝ፣ የእምነት ተቃዋሚ ነኝ። ህዝብ እየተረገጠ ነው። ህዝብ ወደ ቁልቁል እየሄደ ነው። ህዝብ እንዳይማር አይኑን እየተሰወረ ነው። ከዚህ እምነት በፊት ብዙ እምነቶች ነበሩ፣ በተቃዋሚነት ቆመዋል ካሁን በፊት በታሪካችን ላይ። ይሄ እምነት ደግሞ በነበረው ታሪክ ነው የነበረው። አሁንም ታሪክ ነው እንጂ እምነት አይደለም። ስናየው ማመን ችግር የለውም ማለት ምዕመናን የሚያደርጉትና በጣም ነው የምንቃወመው። ምዕመናን ናቸው እምነቱ። ምዕመናኖቹ ከሌሉ እምነቱ የለም። ይሄ ሊገባ ያ ነጥብ ደግሞ በደንብ አድርጎ ይገባል። ምዕመናኖቹ ናቸው እምነቱ። ምዕመናኖቹ ከተሳሳቱ እምነቱም ይሳሳታል። ስለዚህ ምዕመናኖቹ ከቆሙ ወይም ደግሞ ከታሰሩ እምነቱም ይታሰራል። ሰው ቤት ውስጥ መጸለይ ይችላል። ቤተክርስቲያን ውስጥ ወይም ደግሞ መስጊድ ውስጥ ከተከለከለ እምነት ተከለከለ ማለት አይደለም። እግዚአብሔር ሁሉም ቦታ ላይ ስላለ ቤትክ ላይም መጸለይም ትችላለህ። ስለዚህ ቤተክርስቲያንና መስጊዶቹ እነዚህ የእምነት የሚባሉት ትምህርት ቤት ላይ ቢሆኑም ቆንጆ ነው። ሰው እግዚአብሔር ሁሉም ቦታ ነው ያለው። ቤትክ ውስጥም ይሰማሃል፣ መንገድ ላይ ይሰማሃል፣ ጫን እየጸለቅ አንዴ ይሰማሃል። ገብቶሃል? አሁን እምለው እምነቱ ሰው ጋር ነው ያለው። ቤተክርስቲያን ውስጥ አይደለም ያለው፣ ቄስ ጋር አይደለም ያለው፣ ኢማም ጋር አይደለም ያለው። እምነቱ አንተ ጋር ነው ያለው። አንተ መጽሐፉን ካነበብከውና ከተማርከው እቤት ውስጥ መስገድ ትችላለህ። እቤት ውስጥ እምነትህን ማካሄድ ትችላለህ ከእግዚአብሔር ጋር። ለምን? እግዚአብሔር ካንተ ጋር ነው ያለው። በማንኛውም እምነት ነው የምለው። አሁን ቤተክርስቲያኖቹና መስጊዶቹ መዘጋት አለባቸው። አይ ታንኪዩ አሞን ወጣት ትርገጥ ላውራው ባቢያ። አይ በቃ ይበቃል። ሌላ ሐሳብ እንዳይሆን ሐሳብ ነው። በነገራችን ላይ አንድ ኢትዮጵያዊ እንደዚህ አይነት ሐሳብ ይዞ ሲመጣ እኔ አልቃወመው። ለምን ከተባለ በተግባር ያየውን ስለሆነ እየመሰከረ ያለው እኔ አልቃወመው። ትክክል ነው ብዬ ነው የምለው። ሐሳቡ እንደውም እኔ በጣም እቀበለዋለሁ። እንደውም ልክ ነው ብዬ ነው የምቀበለው። ምክንያቱ ያደገበት ያየው ነው። ያደነቆረውን ሐሳብ ነው እየተቃወመ ያለው። የደህየበትን ሐሳብ ነው እየተቃወመ ያለው። ትክክል ነው። ሰው ካደገበት አንፃር ነው ምን አይነት ሐሳብ እንዲሰጥ ነው። አደገበት፣ አየው፣ ያየውን ነገር ነው እየመሰከረ ያለው። ስለዚህ የሆነ ውሳኔ ላይ ደረሰና በነገራችን ላይ ኢትዮጵያ ውስጥ
የሃይማኖት አባቶች የሚባሉት ልክ ነው። ስንት ጥቅመኛ የሃይማኖት አባት አለ። ሃይማኖተኛ አይደለም፣ የሃይማኖት አባቶች ናቸው፣ ግን ሃይማኖተኛ አይደለም፣ ፈጣሪ የማይፈሩ ማለት ነው። ስለዚህ ከዚህ አንጻር ነው ሐሳብ እየሰጠ ያለው ሰው። ይበቃል። አመሰግናለሁ። አሞን ግን ምን ማለት ነው? ያ ወጥቼ ነበር አንዴ። አሞን ባጭሩ ዝም ብለህ ንገረን። አሞን ምን ማለት ነው? ያ ወጥቼ ነበር አልሰማሁም። ስለ ስምህ እየጠየቅኩ እኮ ነው። ስለ ስሜ ልቀይረው ነኝ። አሁን በፍርድ ቤት ልቀይረው ፈልጋለሁ። ጀረና ትርጉሙ ምንድነው? ምን አገባኝ እንደ ፍርድ ቤት ምናምን ይልኛል። በቃ አሁን ልቀይረው ነኝ። ትርጉሙ ምንድነው? አሁን ስም ነው። ልክ እንደ ስምማ ነው፣ ግን የስም ትርጉሙ ምንድነው? የቃሉ ትርጉም አሙን አሁን ይልኛል እንዴ? ትናንትስ አሙን አልከው እኮ ማለት ምን ፈልገው እኮ ትርጉሙ ምንድነው? ምን አስፈልገው ትርጉሙ? ፈለከው? አዎ ፈለኩት። ቴድሮስ ማለት ነው። አሙን ማለት ያ በምንኛ? በአማርኛ ከየት ነው ያመጣው? አሙን ቴድሮስ ይሆናል። አሙን ከግብፅ፣ ቴድሮስ ከግሪክ። አሙን ማለት የፀሐይ አምላክ ማለት ነው። እሱ ደሳን ጎድ የፀሐይ አምላክ ማለት ነው። አሙን ራ ማለትስ ምን ማለት ነው? እሱ አንተ እንትን በለው። አሙን ማለት ግን የፀሐይ አምላክ። አንተ የፀሐይ አምላክ ነህ። አሙን ማለት የፀሐይ አምላክ አይደለም። የምን አምላክ ነው? አይደለም፣ ተሳስተሃል። አሁን አንተ ነው ያልከው። ራ ማለትስ ምን ማለት ነው እኮ? ምን አገባኝ? ምን ማለት ነው? እሺ ትርጉም ንገረን። እና የፀሐይ አምላክ እንዳልከው ነው። የፀሐይ አምላክ ማለት ነው እንዳልከው ይሁንልህ። የፀሐይ አምላክ እኔ ትልቅ ሰው ብዬ ነው በዚህ ልክ ያከበርከው። እኔ በነገራችን ላይ አጀዝም እና እኔ ገርሞኛል እኮ አሁን አንተ ምንድነው የሚገርምህ? ስትጠየቅ እኮ ነው መመለስ ያለብህ። መጀመሪያ እኔ ስማ፣ ስቅጥና እንዳለ የተረዳሁት መጀመሪያ ላይ ድድብናን በሳቅ ለመሸፈን ስትሞክር ነው። ኖ አሁንም አትሳደብ። ቅድም ብዬ ነበረ መብቴ ነው፣ እሳደባለሁ። አትሳደብ እኮ እኔ መብቴ ነው፣ እሳደባለሁ። ለምን ክልክል ነው መሳደብ በህገ ሰው? ለምንድን ነው የምትሳደበው? ንገረኝ እኮ። ክልክል ነው ወይ? ክልክል ነው። የስድቡን ጥቅም ንገረኝ እኮ። ክልክል ነው ወይ? ክልክል ነው አይደለም። ህግ ይከለክላል። ህግ ይከለክላል ወይ? እሱ ንገረኝ መጀመሪያ። ኖ ጥቅምም አለው። በደንብ ተሳደብሽ። ተሳዳቢ እኮ እየነገርኩህ እኮ ነው። አንተ ደንቆሮ፣ ህግ ይከለክላል ወይ? አይከለክልም። አይከለክልም። ስለዚህ ደደብ ነው ማለት ነው። መሀይም አይከለክልም። በደንብ ተሳደብ፣ ችግር የለውም። ስድብም ጥቅም አለው እኮ። ከሚገርምህ ጥቅም አለው። ያ ስለዚህ አይከለክልም። አሪፍ ነው። በቃ እኔ እሰድብሃለሁ፣ አትስደበኝ፣ አትበለኝ እኮ። አትቃወመኝ፣ ህግን መቃወም የለብህም። አትድገም። በቃ ሚዩት አድርግ። ሰለቸኝ። እኔ እንደዚህ አይነት ድምፅ ሲደጋገም ሂድ። ውረድ። እንደውም እኔ ቆይ እኔ ላባር ሀሳብ ጥሩ ነው። ሰው የተለየ ሀሳብ ይዘው መምጣት አለበት። ሁሌ አንድ ነገር መነገር የለበትም። ሁሌ ንጽጽር ብቻ መሆን የለበትም። አንዳንዴ ትስቃለህ፣ አንዳንዴ ንጽጽር፣ አንዳንዴ ደግሞ ዝም ብለህ እንደዚህ ፈትሽ ታድርገዋለህ። አንዳንዴ ሃይማኖት አያስፈልግም እያልክ ተጠፈጥበዋለህ። ጥሩ ነገር ነው። እኔ ቶሎ ነው የምቀበለው፣ እረዳቸዋለሁ። ከምን አንጻር እንደዚህ እያሉ እንዳሉ እነዚህ ሰዎች አውቃለሁ። አንዳንድ ሰው ከባድ ሃይማኖት ውስጥ ሆኖ ራሱ እንደዚህ አይነት ሀሳብ አለው። ለምን ከተባለ ቶሎ ስለተረዳው ችግር እንዳለ ይረዳል። ችግር ያለባቸው አባቶች እንዳሉ ስለሚያውቅ ነው እንደዚህ አይነት ሀሳብን የሚያመጣው። ስለዚህ ሃይማኖት የለኝም የሚል ሰው ብቻ ሳይሆን ምንድነው እምነት አያስፈልግም፣ ሃይማኖት አያስፈልግም የሚል ሰው ብቻ ሳይሆን ሃይማኖት ያስፈልጋል የሚል ሰው ራሱ ይቃወማል። እኔም እንደዛ ነኝ፣ ይቃወማል። የሃይማኖት አባቶች ኢትዮጵያ ውስጥ ያሉ አያስፈልጉም ብዬ ነው የምለው። ምክንያቱ ትክክል አይደለም። እነሱ ስለጠመሙ ሰው ሊያስተካክለው አይችሉም። እነሱ መመራትም የማይገባቸው ሰዎች ናቸው ብዬ ነው የምለው። ብዙ ነገር እኔ እንትን አደርጋለሁ። በተለይ በሁለተኛው አካውንት እንትን አድርጎት አንዳንድ በእነሱ ችግር ምክንያት ህዝብና ትውልድ የቱ ጋር እንደወደቀ የሚገልጹ ቪዲዮዎችን እንለቃለሁ። ስለዚህ እሱን ማዳመጥ ትክክል ነው። እንደዚህ አይነት ሀሳብ መምጣት አለበት። እንደዚህ ካልተደፈረ ራሱ ሃይማኖት ሊፈተሽ አይችልም። ሃይማኖት መፈተሽ አለበት፣ መታይ አለበት።
ትውልዱ ስለሚከተለው ሃይማኖት በቂ የሆነ ዕውቀት ሊኖረው ይገባል። እንደዛ እኮ ነው መሆን ያለበት። አሜን ብሎ የሚቀበል ትውልድ ነው ማጥፋት ያለብን። ራሱ አይጠይቅም ሰው የውርስ ሃይማኖት ነው የሚከተለው። አባቴና እናቴ ያቆዩልን ሃይማኖት ነው። በቃ ዝም ብለህ ተጀዝብበታለህ። ስለዚህ መፈተሽ እንዲፈተሽ ደግሞ ደፋር የሆነ የሚደፍረው ደግሞ የሚፈሩ አባቶች የሚባሉ አባቶችን ነው በቅድሚያ መደፈር ያለባቸው። ምክንያቱም እነሱ ናቸው ከልክለው እያስፈራሩ ትውልዱ እንዳይጠይቅ የሚያደርጉት ማለት ነው። መፈተሽ አለበት። ክልክል ነው፣ ከባድ ነው። ሃይማኖት መጠየቅ፣ መፈተሽ፣ ውስጥ ገብቶ መጎልጎል ማየት በጣም ክልክል ነው። ስለዚህ በቅድሚያ አባቶችን በክብር ነው በክብር ትደፍራቸዋለህ። መከበር እንጂ መፈራት የለባቸውም። እነሱ የሚከበሩትም ትክክል ስለሚሰሩ አይደለም። ምናልባት ትክክል የሚሰሩ ሰዎች ሊኖሩ ይችላሉ በመሃል፣ ግን ትልልቅ ስለሆኑ እንጂ የእድሜ ባለጸጋ ስለሆኑ እንጂ እውነት ስለሚሰሩ በትክክል ስለሚያስተምሩም አይደለም። አዎ እንደዚህ ነው መሆን ያለበት ብዬ ነው እማምነው። ባይዘዌ ማለት ነው ይሄ ነገር አሁን ለምሳሌ እኛ አካባቢ አዲስ አይደለም ማለት ነው። አብዛኛውን ጊዜ እንዲ ዊድ ምናምን ወይም ጋንጃ ወይም እንዲ ሐሺሽ የሚጠቀሙ ሰዎች አሉና ከዛ ባሻገር ላይ ከእንዲ ራስታ እንደገና ቦቦ ሻንቲ ኢደብሊውኤፍ ኤችኪው ምናምን የሚባል የተለያየ እምነት አላቸውና ከዛ አንፃር ምንድነው ለምሳሌ ነገር መርዟቸው እምነት እንደሌለ የሚያስተምሩ አሉ። ለምሳሌ አንዱን ምንድነው ያደረገው እኛ ሰፈር ላይ ከትቦት በዚህ ነገር ላይ ቤት ውስጥ ገብቶ ልጁን እብድን ያደረገው ቢያንስ የተሰቀሉ ፎቶዎች ወይም ደግሞ ቤተሰቦቹ የሚያምኑበትን የኢየሱስን ፎቶ ምናምን እነ ማርያም ምናምን አውጥተው ነው ያለባቸው ምናምን ከቤት የጫሩት ከዛ ማለት ነው። እንደዚህ እምነት እንደሌለ አድርገው ነው የሚያስታውሱት። ምንድነው የተለመደ ነው። ከዚህ ሰውዬ ለኔ አዲስ አይደለም ሳይሆን እንዲህ ባካር ራሱ ማቃቸው ሰዎች አሉ። እንዲህ ከእምነት አንፃር ስታወራ እነሱ በቃ በሆነ እንትን ማለት ነው አይምሮን የለም ሊቀያይሩ ይችላሉ። ያልተማረ ሰው ከነሱ ጋር ካወራ በእነሱ ይሳባል ብዬ ነው የማስበው። አንዳንድ ጊዜ ማለት ነው የሚመጡት በሎጂክ እና የሚጠቀሙት አንዳንድ ጊዜ ሰውን በቃ አዙሮ ምንድነው የተከናወነ ያለው እስኪል ድረስ የሚያደርግ እንትን ያላቸው በቃ ሳይኮሎጂካሊ የሚጠቀሙት አጠቃቀም እምነት የለሽ በቃ እምነት አይፈልግም ምናምን በሚል ነገር ነው ማለት ይሄ ነገር ሰው እኔ ምንድነው ያለኝ ነገር ማንበብና ማወቅ ያለበት። ምክንያቱም ሎጂካሊ የሆኑ ነገሮች ሰውን ያጠማሉ ከዚህ አንፃር ማለት ነው። እና ብዛት ያላቸው ነገሮች እንደዚህ ነው። ባይዘው ለኔ አዲስ አይደለም ያውኑ ሰውዬ ለማለት ፈልጌ ነው። ለምንድን ነው የሚጠምኑ ሰዎች? ምን አልከኝ? ለምን ይጠማሉ ሰዎች? አዎ አብዛኛው ጊዜ አሁን እንደዚህ ብዙ ሳይመረምሩ አሁን እንትን እንዳልከው አብዛኞቹ ሳይመረምሩ ምናምን ያሉ ሰዎች ናቸው። ድም ብሎ ሳይመረምሩ ሳይሆን ለምንድን ነው ሰዎች የሚጠሙት? ለምን ሰዎች ይጠማሉ? መጥመም ስለፈለጉ መሰለኝ። መጥመም ስለፈለጉ ይጠማሉ። እውነት ፊት ለፊቱ ያለ የሚብራራ ነገር እየተነገረው ሰው እውነት የማይቀበል ከሆነ አይደለም እነሱን አይደለም ራሳቸው እኮ ነው የሚጠማው ሰው ነው የምልህ። እነሱ ያጠማሉ ብለህ ስትል የሚጠማው ሰው ለምንድን ነው የሚጠማው? ስለሚያጠሙት ነው። ምንም ማቅ ከሆነ እንዴት አይጠምም? ያጠሙታል ማለትም እነሱን የሚከተል ከሆነ እነሱን ፎሎወርስ የሚያደርግ ከሆነ አሁን በብዛት ቀደም እንደነገርኩ ዊድ የሚጠቀሙ ከሆነ ለምሳሌ ሐሺሽ ነገር ማለት ነው። አሁን ያው ነው ሰውዬ አይ ቲንክ እንደዚህ አይነት ነገር ይመስለኛል። ዊድ የሚጠቀሙ ከሆነ ዊድ ደግሞ እንዴት ነው ላይፋቸውን አንድ ነው የሚያደርገው ማለትም የሚኖሩትን አኗኗር ያሉበትን ቫይብስ አንድ ነው የሚያደርግባቸው። አንድ አይነት ስለሆነ በቃ እነሱን ነው ፎሎወርስ የሚያደርገው ማለት ነው። አይ እሱ መጀመሪያ ካለበት አስተሳሰብ ይወጣል። የነሱን አይደለም እኮ የጠየቀው ነው የሚጠማው ሰው እነሱ ሰው ያጠማሉ ብለህ ስትል እነሱ የፈለጉት ይሁን። ግን የሚጠማው ሰው ለምንድን ነው የሚጠማው በየስልህ በቂ ዕውቀት ስለሌለው አልክ። ጥሩ ነው ሊያጠሙትም ይገባል። መጥማማ መማር ያልካለ እኮ መማር አለበት ነው ብለን ማለት ያለብን እንጂ እነሱ ስለሚያጠሙ እነሱ ማውራት የለባቸውም። እነሱማ ያወራሉ። የሚዲያ ዘመን ነው ማውራት አለባቸው። ትክክል ነው። በቦታቸው ነው የመጡት እነሱ ማውራት የለባቸውም ሳይሆን ሐሳቤ ባቢ እኔ ለማለት የፈለኩት መልእክቴ ምንድነው ሰው መማር አለበት ካልሆነ ያጠሟቸዋል ይጠማሉ ነው እያልኩ ያለሁት። ሰው በቃ እንደዛ ከሆነ
እንደዛ ከሆነ መማር አለበት። እኛም እኮ እንደዛ ነው እያልን ያለነው። የውርስ ሃይማኖት አያስፈልግም። ትውልዱ መማር አለበት፣ ማወቅ ማጥናት አለበት፣ ማየት አለበት ነው እያልን ያለነው እንጂ ይሄ የነበረ ነው። መሰረታቸው ትናንት ነው። ገብቷል? መሰረታቸው እነዚህ ሰዎች ትናንት ነው። ስለዚህ አዲስ ነገርም አይደለም፣ መምጣትም አለባቸው። ራሱ የማያስፈልግ ደንቆሮ ትውልድ። አሁን አንተ ምን አልክ? ስዕል አድኖዎችን እንትን ብለው ጣሉ አልክ። ጥሩ ነዋ እንዴ! ፈረንጅ የሚያመልክ ሰው እነሱ ቢከተል ምንድነው ችግሩ? መከተልም አለበት ራሱ። ፈረንጅ ከሚከተል እነሱ ቢከተል ይሻለዋል። እኔ እንደዚህ ነው የምረዳው። አዎ አይ በዛ አይነት በብዙ አይነት መንገድ የሚያጠቡበት መንገድ አለ ነው። አሁን አብዛኛው ጊዜ ምንድነው ሰው አይማርም፣ የተማረው ምን ላይ ነው የሚጠመዱት እንደዚህ ላይክ ሱስ በዛ ላይ ምንም እምነት ጸረ እምነቶች ማለት ነው። እምነት የለም ብሎ የሚያስብ ይነጋል፣ ይመሻል፣ ይበላል ወይም ይጦዛል። በቃ እንደ በግ የሚነዳ ሰው አለ ማለት ወይም እንደ እንስሳ የሚኖር ሰው አለ። ስለምንም ነገር የማይጨንቀው አለ ወይ የለም ብሎ የማያስበው ሰው አለ። ይማር ሲባል ሁሉ ነገር ከፊት ለፊቱ፣ በዛ ላይ እንደዚህ በሰፋ ቴክኖሎጂ ትምህርት ፊት ለፊቱ ቤቱን እያንኳኳ እውቀት ቤቱን እያንኳኳ የማይፈልግ ሰው አለ። እንደዚህ አይነቱ ሰው ጠማዶ በደንብ ይጠማን ማለት ነው። ምክንያቱም መጥመሙን ፈልጓል። አለማረም ከሆነ መጥመሙም የራሱ ጉዳይ ነው ማለት ነው። እሺ ሰዎች መግባት ትችላላችሁ። ዝም ብለን ተጨባብጠን አይ አትሸውደን ዳጊ